እውነት ከተወራ ማለት ነው እንኳን መስገባ ይሄ ኦርቶዶክስ ነው መናፍቅ እውነት 100%። ለምንድን ነው ኦርቶዶክስ መናፍቅ የሆኑት? ሸታሞች መናፍቅ ናቸው። በቃ አሁን ጌታን ሁሉ መናፍቅ ናቸው እነሱ። መናፍቅ እኛ ነን መናፍቅ። ተው እውነት ነው። ማንንም አልፈራ ግን አሁንም ያኔ አሁን ምን መልክ ጌታ ብቀበልና እውነት አውቃለሁ ጌታ ኢየሱስ ክርስቶስን አሁን አንድ 3 ዓመት ምናምን ይሆነኛል በእናትህ ጌታ ሊቀበል ሌላ ምንም ነገር የለም። ና እሺ አዎ ጌታ ሊቀበል አዎ ኢየሱስ እንዲቀበል የኔ ጌታ እውነት ኢየሱስ በአሁን ሰዓት የእውነት ኢየሱስ በጣም ነክቶኛል። ኢየሱስ የእውነት ብዙ 20 ዓመት ተቃጥያለሁ። ከእምነት ነጥሎ ጥምቀትን ለድነት ነው ብሎ ጌታችን የቱ ጋር ነው ያስተማረው? ወይስ ነብዩ መሐመድን የተቀበላችሁት? እንጂ ጌታችን ከእምነት ነጥሎ ጥምቀት ያድናል ብሎ አለ? አንድም ቦታ አላለም። እኔ ቅድም ቤት በከፈትኩ ሰዓት ልገባበት የነበረው አርዕስት እያሰብኩት ነበርና ከቻልኩ ወይ እሱንም ጭምር ብናረጋው። እሺ ምን አንድ በቃ ሁሉ ቀን የሚነሳ ነገር አለና እና በስርዓት ባስረጅነት የሚያስረዳን ቢኖር ብዙ ጊዜ የኛን መናፍቃን ብለው ይሉናል አይደል? ኢየሱስ ስለምንል ነው እኛ አዎ ግን እንደው በእውነት የምራቸውን ስለሆነ ብለው የሚሉት ምንፍቅናችንን 1 2 3 4 ብለው ቢያሳዩን፣ አስተምሮተ ሥላሴ ላይ ቢያሳዩን፣ ወይ ነገረ ክርስቶስ ላይ ነገረ ድህነት ላይ ቢያሳዩን እንደዚህ ብለው ብዙ ጊዜ ይናገራሉ። ለማብሸቅ ነው ወይስ የመራቸው ነው? እንደዛ ቢያሳዩን ምናልባት እንደዚህ ይሁን። መናፍቁ ማን ነው? አዎ እሺ እንዴት ናችሁ? ፒስ ነው። እኔ ከሰሙ ጋር ነበር ማውራት የፈለኩት መወያየት። ቤት ሰላም ናችሁ? ማይል አንድ ሚዩት አድርገውና ጠብቅን። አይ ከሰሙ ጋር ለመወያየት ነበረ ፍቃድ። ፕሊስ ሚዩት አድርጊው። እየቀለድሽ እንዳይሆን። ቆይ ማን አውቃታለሁ ማለት እየቀለድሽ ነው? ሙድ እያልሽ ነው ወይስ አሁን አንቺ ከሰሙ ጋር አሁን እውቀት ኖሮሽ ልትወያይን? እንዴ ሰሙ አንተ ቀላል ሰው አልከዋል። እየሳቀ እኮ ነው ይሄን የሚታርቁ። አይ ምንድነው በምንድነው ልትወያይ ይፈልግሽው? እኮ እሱ ሚዩት ይክፈትና ያወራኝ። አንተ ምን ቸገረክ? አይ በአርዕስቱ መሰረት የምታወሪ ከሆነና በአርዕስቱ መሰረት ከሆነ ያወራሻል። ማኑ ይሄ እንደሆነ አታፍሪም? በክርስቶስ እንዴ ምን ያሳፍረኛል? እኔ ምን ያውቀሽ ነው አንቺ ከሰሙ ጋር እንግዲህ ኦኬ ከኛ ጋር አውሪና እስከዛ ሁኔታውን አይተን እስቲ ከዳንዬ ጋር አውሪ። ከዛ ወደ እታች ወርጅና ታብታብ አድርጊ። እታች ወርጅሽ ታብታብ አድርጊ። የዘማርያም ተላላኪ ነው መጀመሪያ መጣ ለቪዲዮ ነው የገባችሁት። ለሰው ቤት ብዙ አርጋ ስለምትፖስት ያው አንድ ቃል አውጥታል ለመፖስት እናቅሻለን። እታለ ታያት በቃ እኔ እኮ ግራ ገባኝ። ከሰሙ ጋር ላውራ ትላለች እንዴ? አይ እንደው የሚሉት አንዳንድ ካልሆነ በስተቀር ኦኬ። እንግዲህ ይሄ ነው እንግዲህ አዞ የነበርክ ብሎ ካላየ እሱ አከፋፋይ ነው ማለት ነው። እነሱ ቤት በችርቻሮ በጅምላው የሚሸጡት ነገር አለ ማለት ነው። አሁን ያለውን ነገር እንዴት አይነት እኮ ለአንደበታቸው ለከት የሌላቸው ሰዎች እንደሆኑ
በሉታችሁ ረዱ እናንተ ባሉ። እሺ ወንድምነት ቤቱን በደንብ ምራው። ቴንኪ እሺ እርሜ ሐሳቡ ላይ ማውራት የሚችል ኦርቶዶክሳዊ ቢገባ መልካም ነው። ሐሳቡ ላይ ለመሳደብ የምትፈልጉ ከሆነ መብታችሁ ነው። ገብታችሁ ያው በነገራችን ላይ የሚሳደብ ሰው ጌታ ይርዳክ። ሰው ጭንቅላቱ ሲቆሽሽ ነው እንደዚህ አይነት ከአንደበቱ እንደዚህ አይነት ነገር መውጣት በጣም ከባድ እኮ ነው። እና እውነት ነው ኤርሚ እንዳልከው እንደዚህ አይነት ሰው ኦርቶዶክስንም አይወክልም። እውነት ለመናገር ከባድ ነው፣ ይሄ ከባድ ነው። እሺ በሐሳብ ላይ መወያየት የሚችል ሰው ብቻ ይግባ። ሐሳቡ ላይ ብቻ መወያየት የሚችል ሰው አይ አሁን ያው ይሁን ግን እንደው ካወሩ ማለት ነው መቼም እንትን አንልም ብለን እንጂ ከመጡ ይምጡ። የሚያወሩ ሰው ካለ ያስገባን ከምንጠይቃችሁ ቁጥር ጻፉልን። ቁጥር እየጻፋችሁ ይሻላል። እሺ ያስገባን እየጠየቅን ከምናወርዳችሁ ይሄ ፕሮፋይሉ ደግሞ አመሳስሏችኋል አሁን እና ቁጥር ጻፉልን። ኦርቶዶክሳዊ ሆናችሁ ቁጥር ጻፉልንና እናስገባችሁ። እሺ በረሮ ስማቸው ራሱ እኮ እንዴት ነው? ኤን እንኳን ደህና መጣ። ኤን ሳይሆን አሞራው ብለህ ነው መጣራት ያለብህ። በልተጣራ አሞራው ሰላም ለእናንተ ይሁን። እንዴት አላችሁ? እንኳን ደህና መጣ። እንኳን ሰላም ጠበቃችሁ። ሰላም ነው። ከየት ቤተ እምነት ወንድማችን? ኦርቶዶክስ። መልካም በቃሽ። ኤርሚያው አንተ ጋር ስለመሸ ብዙም ላትቆይ ስለሚችል አንተ ተቀበለውና አውራው እስቲ። ሰሙ ማውራት አይችልም። ሰሙ ጋር ነበር ማውራት የፈለኩት። አይ ሰሙ እንግዳ ነው፣ ከኛ ጋር ታወራለህ። እንኳን ደህና መጣ ወንድማችን። ከፈለክም ታወራለህ በኋላ ላይ። እንኳን ደህና ጠበቃችሁኝ። ኤርሚ እንዴት ነህ? ደህና ነው ወይ? ደህና ነኝ እግዚአብሔር ይመስገን። መናፍቁ ማን ነው የሚለው ራሳችሁ እንደዛ መሰለኝ። አዎ ብዙ ጊዜ እኛን የወንጌል አማኞችን መናፍቃን ትሉናላችሁ ኦርቶዶክሳውያን ወገኖቻችን። ምንድነው ምንፍቅናችን? እናንተ ወንጌል አማኞች ስትሉ ምን ማለታችሁ ነው? እሱ ላይ እስኪ መጀመሪያ እኛ የወንጌል አማኞች ማለት ሁሉም ሰው ገስት ላይ ያለው ሰው አሁን እዚህ ጋር የተለያየ እምነት ስላላችሁ የለንም። አንድ አይነት ትምህርቱን አላችሁ? አዎ። ኦኬ። ስለዚህ የኛ ምንፍቅና ምንድነው? መናፍቅ ብላችሁ ስትሉን ምን አይታችሁብን ነው? ነገረን እስቲ በነጥብ በነጥብ። በእውነት እየሰማን ሰው እዚህ ትልልቅ ሰዎች ሁሉ አሉ የሚሰሙ ከበስተጀርባም ሆነው እዚህ ውስጥም ማለት ነው። የቤተክርስቲያን አገልጋዮች አሉ፣ በእውነት ትልልቅ ሰዎች አሉ። እስቲ አንተ እንደ አንድ ኦርቶዶክሳዊ በተረጋጋ የእናንተ እኮ ምንፍቅናችሁ ይሄው ቁጥር 1 ይሄን ቁጥር 2 ይሄው ቁጥር 3 ደግሞ በዚህ ምክንያት አራተኛ ደግሞ ይሄው ብለህ እስቲ ያሳየን እንስማ። እውነቱን ለመናገር ዘርዝሬ እንኳን ለመጨረስ ጊዜው አይበቃኝም። አንድ ሶስቱን ንገረን። ለምሳሌ የጥምቀት ትምህርት፣ የስጋዌ ትምህርት ላይ የስጋዌ ትምህርት ለምሳሌ የቅዱስ ቁርባን ትምህርት ላይ ጥምቀት ላይ አሁን ለምሳሌ ጥምቀት ላይ ማውራት ትችላለህ ኤርሚ? እንችላለን። ጥምቀት እስኪ አሁን ምንድነው በእናንተ እስኪ የሚታየው?
እንዴት ምንድን ነው የሚታየው? ነው እና እኛን አይደለም እናንተ መናፍቃን አይደል ብላችሁ የምትሉ እናንተ እኛን መናፍቃን ያላችሁበት ምክንያት አሁን ጥምቀትን ምርጫ አድርገዋል። ኦኬ ትችላለህ። በጥምቀት ላይ ያላችሁ አስተምሮት መጽሐፍ ቅዱስ ይሄን ይላል፣ እናንተ ደግሞ ይሄን ብላችሁ ትላላችሁ። ስለዚህ ከመጽሐፍ ቅዱስ አስተምሮት ሆድና ጀርባ ስለሆነ አስተምሮታችሁ በዚህ ምክንያት መናፍቃን ብለናችኋል ብሎ የሚለውን አሳየን። መጽሐፍ ቅዱስ ያመነ የተጠመቀ ይድናል ይላል። እናንተ ደግሞ በእምነት ብቻ ነው ትላላችሁ። ለመዳን ጥምቀት አያስፈልግም ማመን ብቻ ነው ትላላችሁ። መጽሐፍ ቅዱስ ግን ምንድን ነው የሚለው? ያመነ የተጠመቀ ይድናል ይላል መጽሐፍ ቅዱስ። እሺ እኛ አምነን እንጠመቃለን። ጥምቀት ሰው ሰራሽ ትምህርት ነው፣ የድነት ትምህርት አይደለም ትላለህ ደግሞ አንተ። ቆይ እሱ ላይ እመጣላለሁ። ያልኩትን ደግሞአለሁ። እዚሁ ግን ያልኩ መጽሐፍ ቅዱስ ያመነ የተጠመቀ ይድናል ይላል አይደል? ትክክል። እሱን አስተምሮትና እሱን ስርዓት እሱን ትእዛዝ እንፈጽማለን አንፈጽምም? ጌታ ያለው የምትፈጽሙት ለድነት ነው ብላችሁ ነው ወይ ነው? እንፈጽመዋለን። ግን በመጀመሪያ ለምንም እንፈጽመው አፈጻጸሙን እንፈጽመዋለን ነው በመጀመሪያ እኮ የምትፈጽሙበት መንገድ እኮ ነው። ለድነት ብላችሁ አይደለም። ጥምቀት አሁን ለምን ብለን እንደሆነ በኋላ ተነግረናል። ግን እንፈጽመዋለን አንፈጽመውም? ጌታችን ባስተማረው መሰረት ጌታችን ባስተማረው መሰረት አትፈጽሙትም? እርሱ ባስተማረው መሰረት እሺ። እናጠምቃለን አናጠምቅም? እኛ የምታጠምቁት ግን ለድነት ነው ብላችሁ አይደለም ነው? አይደለም። በመጀመሪያ ከመጠመቁ በፊት ይድናል ብላችሁ ለምንድን ነው የምናጠምቀው? ለሻወር ነው? ለድህነት ነው? ለመዝናናት ነው ብሎ የሚለውን እሱም በኋላ ላይ ሪዛልቱም በኋላ ላይ ተነግረኛለን። በመጀመሪያ እናጠምቃለን ወይስ አናጠምቅም? ማጥመቅማ እኮ ማንም ሊያጠምቅ ይችላል። ግን ስታጠምቁ ምን ብላችሁ የወንጌላውያን አማኞችን የኛን ምንፍቅና እንድትነግሩ ነው። መናፍቅ ብላችሁ ስለምትሉ እናጠምቃለን ወይስ አናጠምቅም? እኛ በአብ በወልድ እና በመንፈስ ቅዱስ አንድ አምላክ ስም እናጠምቃለን ወይስ አናጠምቅም? ሰው ከመጠመቁ በፊት ድኗል አልዳንም ነው የምትሉት? የመጀመሪያው ይሄን መልስልኝና እየጠየቁ ታጠምቃላችሁ እኮ ግን የምታጠምቁበት መንገድ ይላል። በቃ እናጠምቃለን አይደል? የምታውቀው ታጠምቃላችሁ በለን፣ የማታውቀው አላውቅም በለን። እናጠምቃለን አናጠምቅም? በአብ በወልድ በመንፈስ ቅዱስ አላውቅም። እስኪ ንገረኝ፣ እየጠየቁህ እኮ ነው። አታውቅም። ሳታውቁ ነው መናፍቅ ብላችሁ የምትሉም ማለት ነው። ለሌላ ሰው እድል ስጥ። በቃ ብራዘርዬ፣ አየህ፣ አታውቅም። እንደምናጠምቅም አታውቅም። ህሊናህን ግን ትቀጠቅጣለህ። ህሊናህ እንደምናጠምቅ ታውቃለህ። በህሊና በጣም እርግጠኛ ነህ፣ በደንብ ታውቃለህ። ህሊናህን ግን ተዋሸዋለህ ቁጭ ብለህ ማለት ነው። እዚሁ እንደምናጠምቅ አድምጠኝ። እሱ እኮ ቅድም ነገርኩህ። ለሻወር ነው፣ ለመዝናናት ነው፣ ለድህነት ነው ብሎ የሚለውን በመጀመሪያ ማጥመቃችንን እርግጠኛ መሆን አለብህ። እርግጠኛ ሆነህ ካድከው፣ ህሊናህን ዋሸኸው ማለት ነው። አየህ፣ ህሊናህን ውሸት እያስተማርከው ነው። ያውቃል፣ ህሊና በትክክል ያውቃል። እንደምናጠምቅ ታውቃለህ። ሰው ሰራሽ ትምህርት ነው አይደለም? አሁን መልስልኝ እስኪ። ብራዘር ሚዩት አድርገህ። ኦኬ፣ መጀመሪያ ከህሊና ጋር ተስማማ። ማለት ጥያቄው ላይ አትመለስም ነው? ከመጀመሪያ ከህሊና ጋር ተስማማ ብራዘር። አሁን እንዳንተ አይነት ስም አጥፊዎች ናቸው የሚያስቸገሩን። በመጀመሪያ ለምንድን ነው የምታጠምቁት ሳይሆን ታጠምቃላችሁ ወይ ነው። ለምንድን ነው የምታጠምቁት? ሪዛልቱ ነው። ሰውን ስናጠምቅ ለሻወር ነው፣ ለመዝናናት ነው፣ ለድህነት ነው፣ ለጌጥ ነው ምናምን ነገር ብሎ የሚል ካለ በኋላ እንነግራለን። በመጀመሪያ ግን እናጠምቃለን ወይስ አናጠምቅም? በአብ በወልድ በመንፈስ ቅዱስ ነገርኩህ እኮ። ታጠምቃላችሁ ግን ለድህነት አይደለም። ሌላው ሪዛልቱን ተወቋልኩ። እናጠምቃለን ወይስ አናጠምቅም ብየሰለ ታጠምቃላችሁ ወይንም አታጠምቁም ነው ማለት ያለብህ፣ ወይ ደግሞ አላቅም ነው ማለት ያለብህ። እያወቅህ ግን ካድከው። እሺ እኔ ልያዝልህ። እንደምናጠምቅ ታውቃለህ አይደል? የትኛው ዲኖሚኔሽን ነው የሚያጠምቀው? አሁን እስኪ ንገረኝ። የማያጠምቅም አለ። ለምሳሌ ጥምቀት አያስፈልግም የሚል አይደል አብዛኛው ያለው። ለምሳሌ ጥራ፣ ቤተክርስቲያን ጥራ።
አብዛኛው ቤተክርስቲያንም ብዬ አልጠራቸውም። እኔ ቤተክርስቲያኖች እንዴ ነው? እሺ አንድ ተራ እኮ አልኩ። this is ስም አጥፊ ኦርቶዶክስ አይደለም። ይሄንን አንተን ይዤው this is ኦርቶዶክስ አይደለም። this is ስም አጥፊ። እታች ወረድ this is ስም አጥፊ። አንድ ቤተክርስቲያን እንኳን አይጠራም። አንድ ቤተክርስቲያን እንኳን አትጠራ። ህሊና እንደምናጠምቅ ታውቃለህ። በደንብ ነው የምታውቁት። ጴንጤ በአብና በወልድ በመንፈስ ቅዱስ አንድ አምላክ ስም እናጠምቃለን። ምን አይነትን ሰው ነው የምናጠምቀው? ሰው ማለት ወፍራም፣ ቀጭን፣ ቀይ፣ ጥቁር፣ ኦሮሞ፣ አማራ፣ ግሪክ፣ ዕብራይስጥ ማነው አይሁዳዊ ብለን አይደለም። ባሪያ፣ ጨዋ፣ ሴት፣ ወንድ ብለን አይደለም። ሀብታም፣ ድሃ ብለን አይደለም እናጠምቀው። ምን አይነት ሰው ነው የምናጠምቀው? በእግዚአብሔር ልጅ በኢየሱስ ክርስቶስ በሞቱና በትንሳኤው በአምላክነቱና በፍጹም ሰውነቱ ከቅድስት ድንግል ማርያም ለበደል ኃጢአታችን ሊሞትልን እንደተወለደ እሱ ማለት ደግሞ ከአብና ከመንፈስ ቅዱስ ጋር በመለኮቱ ከዘላለም የነበረ ያለ ሁሉን አሳልፎ የሚኖር ባለመቀዳደም ባለመበላለጥ ቅድመ ዓለም ከአብና ከመንፈስ ቅዱስ ጋር እኩል የመለኮት ስልጣን የነበረው ያለውም ለዘላለምም የሚኖር ሰው ሆኖ የተወለደ መሆኑን በስሙ አምኖ ንስሐና የኃጢአት ይቅርታውን ያገኘን ሰው በአብና በወልድ በመንፈስ ቅዱስ ስም ነው የምናጠምቀው። አንዳንዱ ይመጣና ምን ይላል? በኢየሱስ ስም ነው የምታጠምቁት አለ። የለም እንደዚህ አይነት ብራዘር፣ እንዲህ አይነት አርቲ ቡርቲ ነገር እኛ ጋር የለም። የትኛውም ፔንቴኮስታል የትኛውም ወንጌላዊ አማኝ ነኝ ብሎ የሚል አብያተ ክርስቲያናት በኢየሱስ ስም አጥምቀን አናጠምቅም። ተጠማቂው በኢየሱስ ስም ብሎ ሊጠመቅ ይችላል። አጥማቂዎቻችን ፓስተሮች ግን ስናጠምቅ በአብና በወልድ በመንፈስ ቅዱስ አንድ አምላክ ስም ነው የምናጠምቀው። አለቅ እና ህሊናችሁ የምታምኑ ሰዎች የማታውቁትን አላቅም ብለህ ማለት ትችላለህ። ካወቃችሁ ግን ደግሞ ምክንያቱም ቀጥሎ ሊመጣብህ የሚችለውን ጥያቄ ስለፈራሁ ይመስለኛል። እና ኖ ታች አንተ ታማኝ አይደለም። ለህሊና ታማኙን በመጀመሪያ ሌሎች ካላችሁ ንግቡ። ለህሊና ታማኙን ወንድም አለ። እዚህ እኮ ሰው አለ የሚሰማ ብዙ ሰው ነው ያለው። እሺ እድሉን አግኝተው ቢገቡ ከኛ የተሻለ ከኔም ካንተም የተሻለ የዘመናችን ቁጥር እስኪያልቅ ድረስ ሊያስተምሩ የሚችሉ ጸጋ እግዚአብሔር ያላቸው ሰዎች አሉ። እና እንደው ገስት ልካችሁ ስትገቡ ዝም ብሎ ያለው ነገር አትናገሩ። እኛም ያለው ነገር እንድናስብ አታድርጉ። መናፍቅ ብላችሁ ስትሉ በመረጃ ላይ የተመሰረተ ከሆነ ኑና ንገሩ። ኦኬ ነገረ ስጋዌ ላይ ብለኛል። ነገረ ስጋዌ ላይ እኛ ክርስቶሎጂ ላይ ማለት ነው የሳተ ትምህርት ካለ ኑና አሳዩን። ኦኬ እሱን ነው ብለን ምን ነው። ኦኬ ቴንክ ዩ ወንድምነት ቀጥሉ። እሺ ታምራት ከየት ቤተ እምነት ነው? ታምራት ይሰማል? እሺ ታምራት ለትውልድ ነው ገስት ልከተኝታል። ንቃ። እሺ ዩዘር ዩዘር ይሰማል? ይሰማል። እሺ ድምፅሽን ከፍ ታደርጊዋለሽ? ኦኬ የት ቤተ እምነት? እየሰማሁ። ከየት ቤተ እምነት ነሽ? ኦርቶዶክስ ነኝ። እሺ ኤርሜ ተቀበላት። ኦርቶዶክስ ነኝ። እሺ እህታችን እንኳን ደህና መጣሽ። እንኳን በሰላም ቆየን። እሺ አረስ ሰምተሽዋል? እየተነጋገርንበት የነበረውን አረስ እውነት ለመናገር ብዙውን ጊዜ እልካለሁ፣ ግን
ብዙ ጊዜ እንትን ለማለት እልካለሁ ግን አትቀበሉኝም። ለዛሬ አመሰግናለሁ። መናፍቅ ማነው የምትለው? እኛ ነን ኦርቶዶክስ ነው መናፍቅ። እውነት መነጋገር ከተባለ ኦርቶዶክስ ነው። አሁን እሺ እናንተ አይደላችሁም እኛ ነን። እውነት ከተወራ ማለት ነው። እንኳን መስገባ ይሄ ኦርቶዶክስ ነው መናፍቅ። እውነት 100%። ለምንድን ነው ኦርቶዶክስ መናፍቅ የሆኑት? ሸታሞች መናፍቅ ናቸው። በቃ አሁን ጌታን ሁሉ መናፍቅ ናቸው እነሱ። መናፍቅ እኛ ነን መናፍቅ እነሱ። እሺ እቴ ቀጥይ። አንቺ በትክክል በህይወትሽ ኤክስፒሪየንስ ያደረግሽውን መናገር ትችላለሽ። ማንም እንዳያሳቅቅሽ። እሺ የፈለግሽውን ተናገሪና። አረ ምንም አልሰቃቅም ከዚህ በኋላ ምንም መሰዘ እየተሳቀቅኩበት እና ያኔ እኔ ምልክ ብያለሁ። አሁንም ደግሜ 20 ዓመት ሙሉ ከፈለግሽ በትግርኛ ቋንቋ እንደዚህ እህታችን አማርኛ ከከበደሽ አይ ቲንክ በትግርኛ ማውራት ይችላል። እዚህ በቋንቋዎች ሁሉ ነው የምሰብከው። በትግርኛ ማውራት ይችላል። እሺ እኔ አሁን አማርኛ እንደዚህ ሶሻል ሚዲያ እናንተ እንትን የሰው አሁን አማርኛ ነው ብዙ እንትን የሚለኝ። እኔ ማለት እኔ በስደት እንትን ያመጣው በ20 ዓመቴ ነው። ትግራይ ክልል አሁን ምንም ወጥቻ አላውቅም። ከትግራይ ክልል አሁን ትግራይ ክልል ስናት ቤተክርስቲያን ብዙ ቤተክርስቲያን አለ። ተው ብዙ ማለት ተወርታ ያርቅም። የትግራይ ክልል ያለ ተደብቋል። ለምንድን ነው አሁን የማይወጣው ምናምን እላለሁኝ። አሁን ሁሌ ምንም በዚህ ምድር ምንም እንትን አይደለም። እንደው እግዚአብሔር ቢረዳኝ እዛ ሄጄ ብዙ ምን ተነግራ አያርቅም። እዛ ያለ ግን 20 ዓመት ሙሉ አንድ ቀን እንኳን ኢየሱስ ተብሎ አያውቅም። ብትልም አንድ ሰዓት ወዲያውን ነው እርዳሩ የሚጎልት። እንኳን አንድ ቀን ሳምንት ልትቆይ ማለት ነው። እግዚአብሔር ተብሎ ተሰውቶ አያውቅም። ያውቃሉ ዝም ሰማይን ካለ አይታወቅም። አሁን ነው ትንሽ እንትን እያለ እየመጣ በሶሻል ሚዲያ ሲገለጥ ምናምን እናንተም ስታስተምሩ ምናምን ትንሽ እንትን እያለ አይወራም። አሁን ብትሄድ አንድ ሰው ቢሰብክ ተው እውነት ነው። ማንንም አልፈራም። ግን አሁንም አሁን ምን መልክ ጌታ ብቀበልና እውነት አውቃለሁ ጌታ ኢየሱስ ክርስቶስን አሁን አንድ 3 ዓመት ምናምን ይሆነኛል በእናንተ እንትን ካይ። ግን አሁን ምንድነው ጥያቄ? አሁን ጌታን ብቀበል አሁን እዛ ያለው ማለት ነው ታርወጣ ሶሻል ሚዲያ ምናምን ብዙ እንትን ሰራልኩ። አሁን ለመጀመሪያ ጊዜ ነው ላይቭ እናንተ የገባሁት ሶሻል ሚዲያ። እሺ ኢየሱስን ከወጣሽ በኋላ በቅርብ ከዛሬ 3 ዓመት በፊት አካባቢ ጀምሮ አይደለ ስለ ኢየሱስ መስማት የጀመርሽው? ስለ ኢየሱስ 1-3 ዓመት ሆኖሻል አይደል? አሁን ስለ ኢየሱስ መስማት ከጀመርሽ ስራ ላይ ነች ይመስለኛል ወንድምነት። ኦኬ መልካም። አዎ ሰምቻለሁ። በቃ ሁሉ ነገርም ትቻለሁ። ያኔ በየወሩ ምናምን ማርያም ማለት ብዙ ብነግርክ ብመሰክር ብነግርክ ብዙ 3 ሰዓትም 2 ሰዓትም አይበቃኝም። ብነግርክ ያጋጠመኝም ሁሉም ነገር ብነግርክ ግልጽ ብነግርክ ብዙ እንትንም አይበቃኝም። ያኔ ብነግራችሁ ግን እኔ የምፈልገው አሁን እንዲጸለይልሽ ነው የምትፈልጊው? በቃ ጌታ ሊቀበል ሌላ ምንም ነገር የለም። እሺ አዎ ጌታ ሊቀበል ኢየሱስ እንዲቀበል የኔ ጌታ የእውነት ኢየሱስ በአሁን ሰዓት የእውነት ኢየሱስ በጣም ነክቶኛል። ኢየሱስ የእውነት ብዙ 20 ዓመት ተቃጥያለሁ።
ትመጣለች፣ ማርያም ትመጣለች፣ ገብርኤል ያድናል እያሉ አቃጠሉን። እሺ ስልክሽን ለእኔ በውስጥ ጻፊልኝ፣ በውስጥ ጻፊልኝ። አሁን ጻፊልኝ። ኦኬ አሁን አየዋለሁ። ቆይ አሁን አየዋለሁ። ኦኬ እና እሺ ግን እናንተ እውነት ናቸው። እውነት ብዙ ሰው በውስጥ እነዚህ የሚገቡ ማለት ነው እየገቡ የሚረብሹ እነሱ እንደ እንትን በላቸው እና ብዙ ሰው እየዳነ ነው በውስጥ ማለት ነው። ራሴ ያውቀዋል። በዚህ ሰዓት ጌታ ማግኘት ማለት በዚህ ሰዓት ለኦርቶዶክስ የሆናችሁ እውነት ከተወራ ጌታ መቀበል ነው የሚሻላችሁ። ማንም አያድናችሁ በዚህ መጨረሻ ዘመን። አሁንም ረዳኝ። ግን አንዳንዳችሁ እና ኦርቶዶክስ ነኝ እያላችሁ እየገባችሁ እዚህ የምትረብሹ እናንተ ኦርቶዶክስ ሃይማኖት ያላችሁ ተጀመረ። እውነት ከተወራ ኢየሱስ አሁንም ጌታ ነው፣ ያድናል። ደግሞ ኢየሱስ ጌታ ያድናል። ሃሌሉያ አሜን። እና ማስወጣት ስለማልችል ስልኬ እንትን እላለሁ አስወጣ። ያ ችግር የለም። እሺ አይቼዋለሁ ስልክሽን። ለካ በውስጥ ጽፈሽልኝ ነበር ጌታ ልቀበል ብላ በውስጥ መስመር ጽፋልኝ ነበር። አይ ቲንክ ስራ ላይ ነው ያለሽው። ጌታ ነው። ወንድምነት አንተ ደውልላት በቃ አሁኑ ትውጣና አንተ ጋር አውሩ። እኛ ማነው አስወጣኝ አለቆ። እሺ የዱባይ ነው ስልክሽ? አይ ሳውዲ አረቢያ። ሳውዲ አረቢያ ነው። ፕላስ የሚለውን ጨምረሽ ጻፊበት። ግማሹን የጻፍሽው ፕላስ 97 ነው 96 ነው እዛ እናንተ ጋር? እሺ 96 ፕላስ 96። ቆይ አንዴ ቆይ ማየዘር ቆይ አንዴ ጠብቂኝ። ኦኬ እግዚአብሔር ይባረክ። እውነትን ተቀምጧል ሰው ኦኬ ፕላስ 966 ብሎ ነው የሚጀምረው የሳውዲ አረቢያ እርሚያው። ያ ቆይ እዚህ ጋር ለጻፈውና እሺ ዋትስአፕ ይሰራል እህቴ? አንቺ ጋር የለሽም ዋትስአፕ? ዋትስአፕ በሌላ ቁጥር ነው። ኦኬ ይሄኛው ኖርማል ነው የሚሰራው? ይሄ በእንትን ኦኬ ቆይ ከመጣልሽ እኔ ነኝ የምደውለው በኖርማል ማለት ነው። እሺ ኦኬ ስልክሽ ተይዟል ይላል። አይ ሰራ እኔ ጋር ነው። ቆይ እህቴ የዋትስአፕ የምትጠቀሚበትን ስልክ አሁኑኑ ላኪለት። እሺ አሁኑኑ ላኪለትና ኤርሚያው የዋትስአፑን ስልክ ሴቭ አድርገህ በሱ ደውልላት። ተይዟል የሚለው እዚህኛው ላይ ተይዟል የሚለው ስልክሽ። ኤርሜ ሰምተኛል? አዎ ኦኬ የዋትስአፕ ስልክ አሁን ትልክልሃለች፣ በሱ ደውልላት በዋትስአፕ። እዛው ሜሴጁ ላይ ሲሆን አንዳንዴ ኢንተርናሽናል ኮል አንዳንዴ አስቸጋሪ ነው፣ ኔትወርክ ቶሎ አይገባም ምናምን። በካርድ ነበር የደወልኩላት። እሺ ለእግዚአብሔር ክብር ይሁን ወገኖች። እንግዲህ አንዱ እኔ ትልቅ ታድሶ የምጠብቅበት ክልል የትግራዋይ ክልል ነው።
የእውነት ለመናገር ማለት ነው ይጠበቃል። ከዛ ክልል ላይ ከድሮም አባ እስጢፋኖስ በአጼ ዘርዓ ያዕቆብ ዘመነ መንግስት የተነሱት አባት ሉተር ከመነሳቱ በፊት እሳቸው እዛ ምድር ላይ ነበር የነበሩት እና የእሳቸውን ደም በከንቱ ፈሶ አልቀረም። ምንም እንኳን ዘመኑ የዛሬ 545 ነው 50 ምናምን ነገር ዓመት አካባቢ ደረሰ ይመስለኛል። የካቲት 2 ቀን ነው ሰማዕት የሆኑት ከነ ተከታዮቻቸው ጉንዶ ማለት ነው። እና እግዚአብሔር ትውልድ አለው በየትኛውም ሀገር ላይ የትኛውም ምድር ላይ የትኛውም ቦታ ላይ እግዚአብሔር ትውልድ አለው። እውነትን የተጠማ ትውልድ፣ እውነትን የሚፈልግ ትውልድ። ኢየሱስ ስሙ ረሃብ ሆኖ ስሙ የማይጠራበት ስለሱ የማይነገርበት ስለሱ የሚናገር ካለ የሚሳደድበት ያ ዘመን ያበቃል ማለት ነውና እሺ በውስጥ ጻፊልኝ እህቴ፣ በውስጥ ጻፊልኝ ልክ እመልስልሻለሁ። ቀጥታ ያንቺ ሜሴጅ ሲገባ እኔ እደውልልሻለሁ እና እንደዛ እናደርጋለን። እሺ ቤተ ጳውሎስ እና ቤት እሺ እኛን ብዙ ጊዜ መናፍቅ ትሉናላችሁ አይደል? ቤተ ጳውሎስ በትክክል ምንድነው መናፍቅ ያላችሁበት? ምንድነው መስፈርቱ? ምንን ስላላሟላን፣ ምንን ስለካድን፣ ምንን ስላላመንን ነው? እሺ በጣም ብዙ ነው የካዳችሁት በጌታ ትምህርት ላይ። ግን ያው ዋና ዋና የሚባሉትን ጥቂቶችን ለማንሳት ያክል ለምሳሌ ጌታችን ኢየሱስ ክርስቶስ በማርቆስ ወንጌል ምዕራፍ 16 ቁጥር 16 ያመነ የተጠመቀ ይድናል ብሎ አስተምሯል። እናንተ ጥምቀት ለድነት አይደለም እንዲያውም ያላመነ ግን የሚለውን ብቻ በመቆረጥ ማለት ነው። ይህ አንደኛው ነው። ሁለተኛው ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው ብሎ ጌታ ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 6 አስተምሯል። እናንተ የጌታችን የኢየሱስ ክርስቶስ ስጋና ደም የዘላለምን ሕይወት አይሰጥም ትላላችሁ። አይሁዳውያን ጥያቄ ሆኖባቸው ይህን ስጋ እንዴት ልንበላ እንችላለን ያሉትን እሺ አይሁዳውያን ጥያቄ ሆኖባቸው ይህን ስጋ እንዴት ልንበላው እንችላለን ያሉትን እናንተም ከአይሁዳውያን ጋር ሆናችሁ የጌታ የኢየሱስ ክርስቶስን ንግግር ከማመን ይልቅ በጌታ ቃል ላይ ታምጻላችሁ። በዚህ የተነሳ መናፍቃን ናችሁ ብለን እንናገራለን። አይሰማም? የተባረከ ችግር የለውም። ተሰምተናል። በደንብ ተሰምቶናል። አሁን አንድ ባንድ እሺ ኤርሚያው ስልክ ገብቶበታል። እሺ ከኔ ጋር እንቀጥላለን። አንድ ባንድ ያልከውን ሰምተናል። ስለ ጥምቀት አነሳ አይደል? አዎ አንደኛው የመነፈቃችሁበት ትምህርት በጥምቀት ላይ የተሰጠውን ትምህርት ነው። በጣም ጥሩ። እሺ አንተ በስንት ዓመት ነው የተጠመቀው? ቤተሳይዳ መናፍቁ ማን እንደሆነ እስቲ ቆይ እንየው። አሁን አንድ ባንድ ቤተ ጳውሎስ ይቅርታ ቤተሳይዳ አልኩት። ቤተሳይዳ የሚለው ስም ውስጥ ስላለ ነው። ቤተ ጳውሎስ ይቅርታ ተቋርጬ ነበር። ተመልሻለሁ። ተመልሰሃል በደንብ። እሺ አንተ አምነህ የተጠመቅህ እንደ እግዚአብሔር ቃል? እኔ በ40 ቀኔ ነው የተጠመቅኩት። አሁን የእናንተ ምንፍቅና እያወራን ስለሆነ አምነህ ነው ጥያቄ መጀመሪያ ቤተ ጳውሎስ መጀመሪያ ጥያቄን በደንብ አድምጠው። አምነህ ነው ወይ የተጠመቅከው አንተ እንደ እግዚአብሔር ቃል? እኮ እየነገርኩህ እኮ ነው። እኔ ለምሳሌ መጽሐፍ ቅዱስ አጥምቋቸው አስተምሯቸው ደቀ መዛሙርት ያድርጓቸው ብሏል ጌታ ኢየሱስ ክርስቶስ ሲያስተምር። እኔ ቤተሰቦቼ አስጠመቁኝ፣ ተማርኩ፣ ደቀ መዝሙር ነኝ። አሁን አልጠየኩም። አምነህ ነው ወይ የተጠመቀው? የመለስኩልህ እኮ ነው። እኔ የተጠመቅኩት በ40 ቀኔ ነው። ለህፃን ልጅ ያምናል ጥያቄን በደንብ አድምጠው። ቤተ ጳውሎስ ጥያቄን በደንብ አድምጠው። በስንት ቀን ተጠመቅ አልጠየኩም። አምነህ ነው ወይ የተጠመቅከው ነው ጥያቄ። በደንብ ሰምቻለሁ። በህፃንነቴ ነው የተጠመቅኩት፣ በልጅነቴ ነው የተጠመቅኩት። ልጅ ደግሞ ያምናል አያምንም ተብሎ አይነገርለትም ነው። ህፃናት ያምናሉ አያምኑም ብለህ ታምናለህ? ይሄን ትነግረኛለህ? በጣም ጥሩ። ስለዚህ የተጠመቅከው በ40 ቀን ነው። በ40 ቀን አንተ አምነህ ነው ወይ የተጠመቅከው? ድምጽ እየተሰማህ አይደለም እንዴ? በደንብ ግልጽ ሆኖ ይሰማል ወንድም አለ። ድምጽ የሚሰማ ከሆነ በደንብ አድርገህ ስማ።
ህፃናት ልጅ ነኝ ህፃን በልጅነቱ ያምናል አያምንም ተብሎ አይነገርለትም ወይስ አንተ ህፃናት ያምናሉ ብለህ ታምናለህ ወይስ አያምንም ብለህ ታምናለህ? በጣም ጥሩ። ስለዚህ አንተ ማመንንም አለማመንህም እርግጠኛ ሳትሆን ነው በ40 ቀን ውሃ ውስጥ አስገብተው ያወጡህ አይደል? በመጀመሪያ ጥምቀት ለድነት ይሆናል። እናንተን እኮ መናፍቃን ያልናችሁ ጥምቀት ለድነት አይሆንም ብላችኋል ብለን እኮ ነው። እሱ ላይ መናፍቅ ነው። ቆይ ጥምቀት ላይ እንመጣለን። ጥምቀት ላይ መጀመሪያ መናፍቅ ስቼ አንተ ታምናለህ ወይ ብለህ ስለ እምነት ስናወራ እምነትና ጥምቀት ቆይ እኮ አንዴ ስማኝ። አሁን እምነትና ጥምቀትን እንደዚህ እኮ ማውራት ይከብዳል። ቤተ ጳውሎስ አሁን አየህ፣ እኔ እያወራሁ አንተም እያወራ ማንም የሚሰማ የለም። እንደዚህ ጥሩ አይደለም። አሁን ማርቆስ 16:16ን ቅድም አንስተህ ያመነ የተጠመቀ ይድናል ይላል። እናንተ ግን ጥምቀት ለድነት አይሆንም ትላላችሁ፣ ለድነት አይደለም ትላላችሁ ብለህ ስለዚህ እናንተ መናፍቃን ናችሁ ብለህ መመንፈቃችንን ነግረህን ነው የገባኸው። መልካም እሺ፣ እሱን እንቀጥልበታለን። መናፍቁ ማን ነው የሚለውን አልጨረስኩም እኮ ወንድሜ፣ አልጨረስኩም እኮ ወንድሜ። ለምንድን ነው ስሜትህ አትቸኩል። እሱን ነገርከን፣ ገባ። አየህ፣ ህዝቡን በደንብ ሀሳባችንን በደንብ ይዞ ይከተለው። ኦኬ። ከዛ እኔ ደግሞ ጠየቁ፣ እሺ በዚህ ቃል መሰረት አንተ አምነህ ነው ወይ የተጠመቅከው አልኩ። እኔ በ40 ቀን ነው የተጠመቅኩት አልከኝ። መልካም፣ በ40 ቀንህ አምነህ ነው ወይ የተጠመቅከው? አየህ፣ አንተ አሁን በዛው ባነሳኸው በማርቆስ 16:16 አንተም ተመዘን እኔም እመዘናለሁ። ከዛ ገብቶሃል አይደል? ስለዚህ በ40 ቀን አንተ አምነህ ነው የተጠመቅከው። እሺ እኮ አሁን ርዕስ ሽፍት ለማድረግ እየሞከርክ ስለሆነ ስማይ በደንብ። መጀመሪያ ጥምቀት ለድነት አይሆንም ትላላችሁ። ርዕስ ሽፍት ጥምቀት እያለን እያወራን መመለስ ስላቃተህ ከሆነ እቀበላለሁ። ርዕስ ለምንድን ነው ሽፍት ማድረግ የፈለግከው? ጥምቀት ለድነት ይሆናል ወይስ አንተ አምነህ ነው ወይ የተጠመቀው? እሱን እኮ አንተ እኮ በ40 ቀን ስትጠመቅ ምንድን ነው የሆንከው? እሺ ቆይ አሁን ይኸውልህ እኔን ጥያቄ ሳትመልስ እኔን ለምን ትጠይቀኛለህ? መጀመሪያ እኔን ጥያቄ አይደለም የሚቀድመው? ቆይ የኔን ጥያቄ ትመልስና የኔን ጥያቄ ከከበደ አላውቅም ካልከኝ ምናልባት ዝም ልልህ እችላለሁ። የምታውቀው ከሆነ ግን የኔን ጥያቄ ትመልስና እኔ አንተን ጥያቄ መልሳለሁ። ቤተ ጳውሎስ ስሜትህ አትሁን፣ በጌታ አይ ስሜትህ አትሁን። እውነቴን ነው። አሁን ቀጥታ የምትመልስልኝ ምን መሰለህ? አንተ በ40 ቀንህ መጀመሪያ ማርቆስ 16:16ን አንስተህ እኛን በዚህ ቃል መሰረት ስታችኋል እያልከን ነው። እስቲ ቆይ አንተም ተመዘንበት እኛም እንመዘንበታለን አልኩ። ስለዚህ በ40 ቀንህ አንተ እንዴት አምነህ እንደተጠመቅ ምን ወንጌል ሰምተህ እንደተጠመቅ መጀመሪያ ንገረን። ስትጠመቁ የእግዚአብሔር ልጆች እንሆናለን ያላችሁት። ኦኬ። ስለዚህ በጥምቀት የእግዚአብሔር ልጅ ከሆንክ አሳየን። ከብሮኛል። አሁን አትመልሶ ኖ ችግር የለውም። አሁን የኔ ጥያቄ ከብዶህ ከሆነ አንድ ጊዜ ስማኝሽ። የኔ ጥያቄ ከብዶህ ከሆነ ያንተን አላውቀውም አንተን ልጠይቅህ በለኝ። ካልሆነ ግን አትችሎም። በቃ ከብዶሃል። መጀመሪያ ማን ነው የጠየቀው? የኔ ጥያቄ መልስልኝና ከዛ በኋላ ምናልባት ችግር የለውም ሚውት አድርገውና ከዛ አሁን ወደ እኔ ደግሞ እንመለሳለን። እሺ ኦኬ። አንዴ ለህዝቡ ላውራበት። መናፍቅ ናችሁ ብሎ ነው የጀመረው። ወገኖች እዚህ ውስጥ ምንፍቅናችሁ ማርቆስ 16:16ን አምኖ የተጠመቀ ይድናል ያላመነ ይፈረድበታል የሚለውን አልጨረሰውም። እሱ ጥቅሱን እኛ እንጨርሰዋለን። ጥቅሱ ያው እኛ ጥቅሰ ገምድል አይደለንም። ሙሉ ጥቅሱን እንለዋለን። ያመነ የተጠመቀ ይድናል ያላመነ ይፈረድበታል የሚለውን ያንን ቃል አነሳና በዚህ ቃል መሰረት መናፍቅ ናችሁ አለ። እሺ በቃ እስቲ ማን መናፍቅ እንደሆነ ይመዘናል። ከዛ ወገኔ አላብራራው። አንተስ ግን በስንት ቀን ተጠመክ? መቼ ዳንክ ተባለ? ከዛ በ40 ቀን የተጠመኩ ምን አምነህ ተጠመክ ወይ እንዴ? የ40 ቀን ሕፃን ያምናል አያምንም ማለት ይቻላል እንዴ? ያዙ ይልቀቁኝ አለ። ብራዘር እኛ አልያዝንም አልለቀቅንም። ማርቆስ 16:16ን ወስደህ አንተ በ40 ቀንህ የተጠመከውን ጥምቀት አምነህ መጠመቅን ሕያው አድርግልን፣ እውነተኛ አድርግልን ስትባል
በቃ ሊመልሰው አልቻለም። አነቀው፣ አንፈራፈረው። ስለዚህ this is ኦርቶዶክስ ምን እያለን ነው? በቃሉ መሰረት ሲመዘኑ ቃል ውስጥ የሉበትም። ነገር ግን ሌሎችን መናፍቅ ለማለት አፋቸው እጅጉን ምላሳቸው እጅጉን የረዘመ ነው። አየህ፣ አባቶቹም እንደዚሁ ናቸው። ይቅርታ ይደረግልኝ። እሺ ልቀጥል እኔ። ተመለስ። ግን መጀመሪያ ከመመለስ ነው። ስለ ትልልቆች ሳናወራ ችግር የለውም መልስልሃለሁ። ኦልሬዲ አንተ መመለስ ስላልቻልክ አንተ ለማስተማር ኃላፊነት አለ። በደንብ ነው ማስተማር። የፈለግከውን ጥያቄ ጻፍ። ግን እኛ ስለ ህፃናትና ስለ ትልልቆች ሳንናገር ቆይ አንድ ጊዜ ኤርሚያስ እንጂ ተናገር አይደለ? ቢያንስ ልናገር። ትቀጥላለህ። አንተ ነው የምታወራው። ኤርም የሚሆነው እንደዛ ነው። ጥምቀት ለድህነት ነው ወይ ብለህ አንተ ጥያቄውን ጠየቀን። ወንድምነት አንተ ራሱ አምነህ ነው ወይ ተጠመቀው ብሎ ጠየቀህ። አንተ በመጀመሪያ እኔ ሊመለስልኝ ይገባል ብለህ ሌላ ተካራ ውስጥ ልትገባ ነው የፈለከው። ኦኬ፣ አንተ ጥምቀት ለድህነት ነው ብለህ የምታምን ከሆነ ኦኬ፣ አንተ ለጥምቀት ለድህነት ነው ብለህ የምታምነውን በአንተ ህይወት ላይ አፕላይ አድርገዋል። አንተ በተጠመቅበት ጊዜ ጥምቀት ለድህነት መሆኑን አምነህ ቃሉን አምነህ ጥምቀት ለድህነት አስፈላጊ መሆኑን አምነህና ተረድተህ ነው ወይ በህይወት ላይ አፕላይ ያደረከው ብለን ስንልህ የለም። ጥምቀት ራሱ እንኳን ጥምቀት ማለት ምን ማለት እንደሆነ እንኳን ልታቀርቶ አይደለም። የእናተ ስም ወይዘሮ አየለች እንኳን ቢሆን ወይዘሮ አየለች ነው እናቴ ስሟ ብለህ አባቴ ተሰማ ቢሆን አባቴ ተሰማ ቢሆን ስማቸው እንደምሳሌ ነው ያነሳሁትኝ። አባቴ ተሰማ ነው፣ እናቴ ደግሞ ወይዘሮ አየለች ነች። አባቴ አቶ ተሰማ ይባላሉ ብለህ ስማቸውን እንኳን ልታውቅበት ማትችልበት እድሜህ ራሱ አይወስንልህም። እንኳን ጥምቀት ለድህነት ይሆናል ብሎ የሚለውን እግዚአብሔር ቃል ይናገረዋል ብለህ ያልከውን ቃል ክሌም አድርገህ እሱን አምነህ ልትጠመቅ አፕላይ ልታደርገው ቀርቶ አይደለም። የእናትና የአባትህን ስም እንኳን ራሱ አታውቅም። የእናትና የአባትህን ስም ባላወቅበት የተጠመቅበት የአምላካችን የእግዚአብሔርን የአብና የወልድ የመንፈስ ቅዱስ ስሙንም አታውቀውም፣ ስሙንም አታምነውም። ስለዚህ ራስህ እኮ የምትለው ነገር ጥምቀት ለድህነት ይሆናል ብለህ ያልከው አንተ ራሱ ይሄንን አፕላይ አላደረከውም፣ ህይወት ላይ አፕላይ አላደረከውም። አድርጌያለሁ በ40 ቀን የተጠምቄያለሁ ብለህ ብትል አንተ ጥምቀት ለድህነት ያስፈልጋል ብለህ አይደለም የተጠመቀው። መጠመቅህንም አታውቅም። ክርስትና አባት ናቸው ሲያድጉ የነገሩ፣ እናት ናቸው ሲያድጉ የነገሩ ማለት ነው። እናትና አባት ማለት ነው። አለቅ። ስለዚህ እናንተ ሰውን በምትሉበት እናንተ እንደውም ትባላላችሁ ማለት ነው። የጌታችንን ትእዛዝ ማን ነው የፈጸመ? አምኖ የተጠመቀው ወንጌላዊ አማኝ ኤርሚያስ ወይስ ቢንያም ወይስ ቤተ ጳውሎስ ነው? እኔ አምኜ ነው የተጠመቅኩት የዛሬ 27 ዓመት ማለት ነው። አምኜ ነው የተጠመቅኩት የዛሬ 27 ዓመት አምኜ ነው የተጠመቅኩት። እንዳንተ ግን በኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓት ውስጥ ባደጉ ቤተሰቦች ስለነበርኩ የነበርኩት በ40 ቀን የህፃን ጥምቀትን እንደተጠመቅኩ እናትና አባቴ ናቸው የነገሩኝና ክርስትና አባቴ ዳቦ ይዞ ይመጣ ነበር። እኛ ሀገር በገጠር በፋሲካ ለገና አክፋይ ተብሎ ይኬዳል። ባያ ዳቦ ተጭኖ ምናም ነገር እንደዚህ አረቄ ይዘው ሸንኮራ ከረሜላ ምናም ነገር ይዘውልን ሲመጡ ያኔ ክርስትና አባት ነው ብለው ሲሉኝ ክርስትና አባቴን አውቀው ነበር። በቃ ከዛ ውጭ ምንም አውቀው ነገር የለም። ጥምቀት ለድህነት ያስፈልግ አያስፈልግ ምንም አውቀው ነገር የለም። በኦርቶዶክስ ስርዓት ነው ያደግኩት። በእናቴም በአባቴም በኩል ካህናት አሉ። በቃ እኔም በዛ ስርዓት ውስጥ አደግኩኝ። አንተ ራሱ አሁን እኛን የምትጠይቀንን ጥምቀት ለድህነት አያስፈልግም ብላችሁ ስለምትሉ ነው አልክ። ኦኬ ያንተን አሁን ቀጥል። ያንተን ጥያቄ ቀጥል። የእናንተን መለስን። መልካም። አይ አልመለሳችሁትም። ለምን እንዳልመለሳችሁ ልንገርህ። የኔ ጥያቄ ጌታ በወንጌል ሲያስተምር ጥምቀት ለድህነት እንደሚያስፈልግ አስተምሯል። እናንተ ግን መናፍቃን ስለሆናችሁ የጌታን ቃል ከፍላችሁ ጥምቀት ለድህነት አይደለም ትላላችሁ ብዬ ስል አንተ በስንት ቀን ተጠመቅ? እንደዛ ብሎ ነው የጠየቀው ወንድማችን። ቆይ እንደዛ ብሎ ነው የጠየቀው ማርቆስ። ታውቃለህ? ቆይ እስኪ ልናገር። ምን አለ ወንጌል መጽሐፍ ቅዱስ ስንናገር ምን አለ ባትበሳጩ። መጽሐፍ ቅዱስን የምናወራው ስሙኝ አንድ ጊዜ እናንተን እኮ ሚስተር እየሰማሁ ይሄ ወንድማችን ምን አለ? አንተ አምን ቆይ በቃ መጽሐፍ ቅዱስ ሲጠቀስ የሚበሳጭ ኦርቶዶክስ ወይስ ጴንጤ? እኔ እኮ ያልኩህ እኔ ነኝ አሁን ያልኩህ። ጥቀስ ነው ያልኩህ። ጌታችንን ስለተናገርክ ጌታችን ያስተማረውን ብለህ ስትል ጥቀሰው ብዬ ስልህ ምን ያበሳጫችኋል? መጽሐፍ ቅዱስ ስለጠቀስን ብለህ አሁን ፕሮቮክ ለማድረግ ነው። ጴንጤ መጽሐፍ ቅዱስ ሲጠቀስ ነው ደስ የሚለው።
ታውቃላችሁ። በዚህ ማለት ሚዩት አታድርጓል። ለምንድነው ሚዩት የምታደርጉት? እኔ ነኝ ያደረኩት። ሚዩት ለምንድነው የምታደርጉት? ስሙ እንጂ ታዲያ ጥቅሱን ጥቀስ ብሎ ማለት መበሳጨት ጥቅስ ነው። ስማኝ እሺ፣ ጥቅሱን ጥቀስ። ያ ቴንክ ዩ ጎ ሄድ። ጌታችን ያለው ማለት ነው። እሺ የማርቆስ ወንጌል ምዕራፍ 16 ቁጥር 16 ጌታ ሲያስተምር ያመነ የተጠመቀ ይድናል ብሎ አስተምሯል። ስለሚድን ሰው ጌታ ሲናገር የሚናገረው ያመነ የተጠመቀ ብሎ ነው። መናፍቃን ደግሞ ጥምቀት ለድነት አይደለም ብለው ይላሉ። ስለዚህ የኔ ጥያቄ ጥምቀት ለድነት ይሆናል ወይስ አይሆንም ብዬ ስጠይቅ አንተ በስንት ቀን ተጠመቅ፣ መቼ ተጠመቅ፣ አምነህ ነው የተጠመቀው የሚል ጥያቄ ይመጣል። ጥያቄ ስጠይቅ በጥያቄ ሳይሆን የሚመለሰው መጀመሪያ ለተጠየቀው ጥያቄ መልስ ይሰጥና አሁን ደግሞ እኛ ጥያቄ አለን ነው የሚባለው። ስለዚህ አሁንም ደግሜ ወንድሜን እጠይቅሃለሁ፣ ጥምቀት ለድነት ይሆናል ወይስ አይሆንም? ይሄንን እባክህ ብትመልስልኝ። ኦኬ ጥምቀት ለድነት አይሆንም። ራስህ እኔ መልስና ላይ እየመለስኩልህ ነው። ጥምቀት ለድነት አይሆንም። መልካም ጌታ እሺ፣ ጌታ የሚድነው በማርቆስ ወንጌል የሚድነው ምን እያደረገ ነው አለን? ያመነ የተጠመቀም ይድናል፣ ያላመነ ግን ይፈረድበታል። አሁን ስለሚፈረድበት ሳይሆን እኛ ስለሚድን ነው የምናወራው። አሁን ጌታ ሲያስተምር ያመነ የተጠመቀ ይድናል ብሎ አንተ ለምንድን ነው ነፍቀህ ወንድም አለ ጥምቀት ለድነት አይሆንም ያልከው? ወንድም አለ ከመናፍቃን ባህሪያት አንዱ ቆርጠው ነው የመናፍቃን ባህሪያት አንዱ ቆርጠው ነው ጥቅስ የሚያነቡት ማለት ነው። እና አሁን አንተው ራሱ ለምን ቆረጥከው እያልኩ ነው። አድምጠኝ። ለምን ቆረጥከው? አድምጠኝ አልኩ ብራዘርዬ። አንተው ቆርጠህ ስታበቃ እኔን ቆረጥከው ያለ ኦኬ። ምንድነው ያልኩ? ማርቆስ 16 ምንድነው ብሎ የሚለው ስትለኝ ምንድነው ያልኩ? ያመነ የተጠመቀም ይድናል፣ ያላመነ ግን ይፈረድበታል ብሎ የሚለውን 16ኛው ቁጥር ላይ ያለውን ሙሉን ስናገር አንተ ለምን እሱን ታወራዋለህ ያልከኝ? የቱን ሙሉን አትናገር፣ ቆርጠህ ነው። እኛ ጋር እየቆረጥን ነው። ኦርቶዶክሳውያን ቆንጆ መናፍቃን ስለሆነ ጥቅስ እየቆረጥን የምንረዳው ነው እያልክ ያለው ጌታችን እንኳን የተናገረው። ወደ ጥያቄ ግባ እኩል አታውራ። የምታወራው ከኤርሚያስ አበበ ጋር እንደሆነ ወቅ ብራዘርዬ ይነስርሃል በመረጃ ማለት ነው። ነስር ማለት ከአፍንጫህ ደም ሁሉ ሊወጣ ይችላል ልፈልጌ ነው። ኦኬ ትልቁ ላይ አድርገኝ እኮ ኤርሚያስ አበበ መልስ። ታዲያ መልስልን እንጂ ለምን ማትመልስልን? ከዚህ በኋላ ከከፈትክ አወርዳለሁ። እያወራሁ ነው። ጥያቄ ጠይቀን አይደል? ኦኬ ቴንክ ዩ። የምታወራው ከጴንጤ ጋር ነው የምታወራው፣ ከኤርሚያስ ጋር ነው፣ እዚህ ካሉ ከወንድሞቼ ጋር የምታወራው። ጌታችን ምንድን ነው ያለው? ልብ በሉ። የመናፍቃን ባህሪያት የኦርቶዶክስ መናፍቃን ባህሪያት ጥቅስን ቆርጠው ነው የሚያነቡት። ለዚህ ነው እኔ ቅድም ሳነበው ለምን አያይዘህ ታነበዋለህ አለኝ። ማርቆስ 16 አይደለ ያለው? ይሄው እዩ እንግዲህ 800 ምናምን ሰው ማርቆስ 16 ላይ ምንድን ነው ብሎ የሚለው ጌታችን? ኦርቶዶክሳውያኑ መናፍቃን እንደዚህ ነው ብለው የሚጠቅሱት። ምን ይላሉ? ያመነ የተጠመቀም ይድናል። እስከዚህ ብቻ ነው የሚያወሯችሁ። ይሄን ቀጥሎ ያለውን አያወሯችሁም። ከዚቹ ክፍል ላይ ግማሹን ጥዬ ግማሹን አንጠልጥዬ ማለት ነው። ይሄን ይጥላሉ። ያላመነ ግን ይፈረድበታል ብሎ የሚለውን ይጥላሉ። ያመነ የተጠመቀ ይድናል ብሎ የሚለውን ያንጠለጥላሉ። አንጠልጣይ ማለት ነው። አንጠልጣይና ጣይ፣ አንጠልጣይ ጣይ ማለት ነው። ስለዚህ ከዚቹ ክፍል ከዚቹ ገምሶ ከዚቹ ቆርሶ ከዚቹ ደብቀው የመናፍቃኑ የኦርቶዶክሳውያን ባህሪ ነው። አሁን ቤተ ጳውሎስ የሚባለው ልክ እንደዚሁ ማለት ነው። ኦኬ ውርግርግ የሆነ ሰላላ መላላ ይባላል በሀገሬ፣ በእኔ በገጠርኛው አባባል ሰላላ መላላ የሆነ ጥቅስ ያመጣል ማለት ነው። እስኪ ቢያንስ 16ኛውን ቁጥር እንኳን ቢያንስ አንብበው ሙሉን ማለት ነው። የናቁሽ ሁሉ ወደ እግርሽ ጫማ ወድቀው ይሰግዳሉ ብሎ ይላል። ሙሉን አያነቡትም። ይሄ ምሳሌ ስለሚረዳኝ እሱን ክፍል ሄጄ ላሳያችሁና ከዛ መለሳለሁ ወደዚህ ወደ ጥምቀቱ ላይ ማለት ነው። ኢሳይያስ ይሄን ይጠቅሳሉ እነሱ ይሄን ጥቅስ ስለሚጠቅሱ ማለት ነው። ኢሳይያስ 60:14 ላይ ምን እንደሚሉ እንደ ምሳሌ ከረዳችሁ ላሳያችሁ። ሎክ ወገኖች 14ኛው ቁጥር ነው። ኢሳይያስ 60:14 ላይ ነው ያለው። 14 ይሄን ሁሉ ነው የሚናገረው። የአስጨናቂዎችሽም ልጆች አንገታቸውን ደፍተው ወደ አንቺ ይመጣሉ፣ የናቁሽ ሁሉ ወደ እግርሽ ጫማ ይሰግዳሉ፣ የእግዚአብሔርም ከተማ የእስራኤል ቅዱስ ሲሆን ጽዮን ይሉሻል። ኦርቶዶክሳውያኑ መናፍቃን እንደው የሚያደርጉት ከዚህ ውስጥ ምን የሚጠቅሷት ሁሉ የምታውቋት
የናቁሽ ሁሉ ወደ እግርሽ ጫማ ይሰግዳሉ። እችን ብቻ ነው የሚያወሩት። የናቁሽ ሁሉ ወደ እግርሽ ጫማ ይሰግዳሉ። የእግዚአብሔር ከተማ ብሎ የሚለውን አይሉትም። ከላይም የአስጨናቂዎችሽ ልጆች አንገታቸውን ደፍተው ወደ አንቺ ይመጣሉ ብሎ የሚለውንም አይሉትም። የመናፍቃኑ ባህሪ እችን ብቻ ነው የሚቆርጡት። በተለይ ኦርቶዶክሳውያን መናፍቃን እልም ያሉ እኮ አልኩ። ቀንዳም መናፍቃን እንደነሱ የለም አልኩ። ቁጥር ማለት ከአንድ ቁጥር ውስጥ ጥቅስ ገንጥለው ነው የሚያወጡት። ሙሉን አያነቡትም። ቢያንስ ቁጥሩ ላይ እንኳን ያለው ሙሉን እንኳን አያነቡትም። ቢቻል አውዱን ጠብቀ ነው የምታነበው ከላይ ጀምረ ማለት ነው። ይሄ ሐሳቡ ታጠናዋለህ ማለት ነው። ኦኬ አሁን ወንድማችን ምን አለ? ልክ እንደዚሁ የናቁሽ ሁሉ ወደ እግርሽ ጫማ ወድቀው ይሰግዳሉ ብለዋል ይልልሃል። እሺ ማርቆስ 16 ያመነ የተጠመቀ ይድናል ብለዋል ጌታችን ይላል። ቀጥሎ ያለውስ ያላመነ ግን ይፈረድበታል ብሎ የሚለው ለምን ታውቀው? 4 ነጥቡ እዚህ ጋር የሚዘጋው አንተ ያመነ የተጠመቀ ይድናል ብለህ ካልክ በኋላ ድርብ ነጠላ ሰረዙን ላይ ቆመህ ያላመነ ግን ይፈረድበታል ብሎ የሚለው ለምን ታውቀው ብትባል ያው የመናፍቃን ባህሪ ነው። ከመናፍቃን ተርጓሜ ከትንባሆ ልምላሜ ይሰውራችሁ። ትንባሆ በልምላሜው መናፍቃን በትርጓሜያቸው ይታወቃሉ። ኦርቶዶክሳውያን መናፍቃን ማለት ነው። ከጥቅስ እንኳን ይዘላሉ። ስለዚህ እኛ ግን አድመጠኛው ጨርሻለሁ። እኛ ግን ጌታችን ያመነ የተጠመቀም ይድናል ካለ በኋላ ያላመነ ግን ይፈረድበታል ብሎ 4 ነጥብ ዘግቶታል። ስለዚህ ጥምቀት ያድናል ብሎ የሚል እዚህ ክፍል ላይ የለም። ኦኬ እንደውም ያልተጠመቀ ሰው ከጨረስ አሪፍ ለጨርስ ነው። ያልተጠመቀ ሰው ይፈረድበታል አላለም። ያላመነ ነው የሚፈረድበት። ያመነ የተጠመቀ ይድናል ካለ በኋላ ያላመነ ያልተጠመቀ ይፈረድበታል ብሎ ቢኖረው ወሳኝ ነበር ማለት ነው። ያልተጠመቀ ይፈረድበታል ማለት ነው ብለን ማለት ነው። ልብ በሉ። አሁን እዚህ ጋር ልጻፈው በደንብ እንዲታያል። ኦኬ ያመነ የተጠመቀ ምን ይላል? የተጠመቀም ይድናል። ኦኬ ያላመነ ያልተጠመቀ ይፈረድበታል ብሎ ቢል ሰው ለመዳን ማመንም መጠመቅም እንደሚያስፈልገው ሁሉ የሚፈረድበትም ስላላመነም ስላልተጠመቀም ነው። ሁለቱንም ስላላረገ ነው ተብሎ ይባል ነበር። ግን ጌታችን ይህንን አላስገባውም። ስሙ ለዘላለም ይቀደስ። ይህንን አላስገባውም። ያስገባው ያመነ የተጠመቀም ይድናል። ምክንያቱም ሰው አምኖ ላይጠመቅ ይችላል። በምን ጉዳይ? በተለያየ ምክንያት። ጥምቀትን አቃሎ ከሆነ አግባብ አይደለም፣ እናስተምራለን። ጥምቀትን ሊያቃልል አይገባም፣ የጌታ ትእዛዝ ነው። ስለዚህ ድንገት በመንገድ ላይ እየሄደ ድንገት ሆስፒታል ውስጥ ኮማ ውስጥ ሆኖ በሞት ውጭ ግቢ ውስጥ ሆኖ ማለት ነው፣ ኮማ ውስጥ ሆኖ ሰው ድንገት እዛ ቦታ ላይ አምኖ መንግስተ ሰማያት ነፍሱ ከስጋው ብትላይ መንግስተ ሰማያት ይገባል። የግድ ሰውነትህን ውሃ ካልነካ ብሎ የሚል ሳይንስ የለም፣ መንፈሳዊም ነገር የለም። ኦኬ የለም። እናንተ ከየት አምጥታችሁ ነው ወይስ እኛ ማናውቀው ኢየሱስ ክርስቶስ ነው ለእናንተ ያስተማረው? ስለዚህ ያላመነ ይፈረድበታል ነው ያለው። ያው ኦኬ ሰው የሚድነውም ሲያምን ነው እንጂ ሲጠመቅ አይደለም። እናንተ ጋር አሁን ይሄ መጽሐፉ የሚለውን ይዩት። ይሄ የመጽሐፍ ቅዱሱ ነው። የኦርቶዶክስስ አረጋዊ ፓፓ ምን ነው መመለስ አልፈለክም ነው? እሺ እድል ሰጥቻለሁ። ካልሆነ ካዱና ጋር ቀጥላለሁ። ልሰጥህ ነው። ይኸው አስቀምጬ እሰጥሃለሁ። ሰፊውን ታወራለህ። ኦኬ የኦርቶዶክስስ የተጠመቀ
በመጀመሪያ ማለት ነው በኦርቶዶክስ ቆይቶ ያመነ መዳኑ አይረጋገጥም በኦርቶዶክስ። ለምን? ከዚህ ዘግይቶ ከማመንም ቀጥሎ እዚህ ጋር ተጠምቆም ከጥምቀት በኋላ ሜሮን ከዛስ ቅዱስ ቁርባን መልሰኝ ትልቁ ላይ ከዛስ መልካም ስራ ወርታች ላምጣ ከዛስ ስትሞት ፍታት ከዛስ ነፍስ ይማር ለሰው ምርቃት ማለት ነው። ከዛስ እርግጠኛ አይደለም This is Orthodox በእውነት እቺ ተረታዊት ቤተክርስቲያን ማለት ነው። በቃ ይሄ ነው ትምህርታችሁ። እናንተኛን መናፍቃን ብለህ ስትል እኔ ደግሞ አላግጥብሃለሁ። ተረታዊት ማለት ነው። ጥንታዊት ተረታዊት ቤተክርስቲያን። ኦኬ በኦርቶዶክስ በመጀመሪያ ትጠመቃለህ፣ ከማህፀን ትወጣለህ፣ ውሃ ውስጥ ይጨምሩሃል። አይታወቅም። እንዲህ አይነት አስተምሮ ነው ያለው። ስለዚህ የምንፍቅና መንገድ ማለት ነው። በመጀመሪያ ያመነ የተጠመቀ ይድናል ይላል። እነሱ ግን የጌታ የሚለው ነው ያመነ የተጠመቀ ይላል። በኦርቶዶክስ ደግሞ ገልብጣ ኦርቶዶክስ ያመነ የተጠመቀ የጌታ የኦርቶዶክስስ የተጠመቀ ያው ቆይቶ ያመነ ብላ ትላለች። ማን የጌታን ትምህርት ማን የገለበጠ? ማን የገለበጠ የጌታን ትምህርት? ቅድመ ተከተሉን ማን የጌታን ቅድመ ተከተል ፕሮሲጀሩን ያምታታ? ኦርቶዶክስ ወይስ እኛ ወንጌላውያን አማኞች? ኦርቶዶክስ። ለምን? ጌታችን ሰው በመጀመሪያ ማመን አለበት አለ። ለማመን ስብከተ ወንጌልን ስበኩት አለ። ቁጥር 15 ላይ ማለት ነው። ይሄ ከማህፀን እንደወጣ እኮ ነው ሶቶ እንደሚገባ ዋናተኛ ከእናቱ ማህፀን ወጥቶ እንትን ውሃ ውስጥ ገብቶ ዳንኩ ይለኛል። እንዲህም አላቸው ይላል፣ ወደ ዓለም ሁሉ ሂዱ፣ ወንጌልን ለፍጥረት ሁሉ ስበኩ። ስብከት ይቀርማል ማለት ነው። ከዛ ሲሰበክ ሰው ይሰማል፣ ከሰማስ ሰው ያመናል። እምነት ከመስማት ነው ብሎ እንዳለ ቅዱስ ጳውሎስ ማለት ነው። ከዛ ሲያመነውን ሰው አጥምቁ ነው ያለው። ፒሪየድ። ኦርቶዶክስስ ከማህፀን ይወጣላል፣ ከዛ ሄዶ ውሃ ውስጥ ይጨምሩታል። ከዛ ጥምቀት ለድነት ነው ብሎ ይለኛል ይመጣል። አንተ መቼ ለድነት መሆኑን በመጀመሪያ ብቻው በመጀመሪያ ጥምቀት ለድነት ነው ለድነት አይደለም። ይሄን ፕሮሲጀር ማን ነው ገልብጦ ያላችሁ? የጌታ ያመነ የተጠመቀ ይድናል ነው። የእናንተ ደግሞ የተጠመቀ ነው በመጀመሪያ ከዛ ሲድናል። ስለዚህ ይሄንን ተረት እንደዚህ እንሰርዘዋለን ማለት ነው። የኦርቶዶክስን ተረት ማን ነው ቅድመ ተከተሉን አዛባ ብሎ ያለ? አንተ ጠማማና ገልበጥባጣ ትውልድ አለ ሙሴ። እውነቱን እኮ ነው በእውነት ታላቁ ነቢይ ሙሴ ጠማማና ገልበጥባጣ ትውልድ አለ። የአምላክን ቃል አጣመው ይገለብጣሉ። አየህ፣ ኢየሱስ ያመነ የተጠመቀ አለ። ኦርቶዶክስ ደግሞ የለም በመጀመሪያ ተጠመቅ፣ ከዛ ቆይተህ ክር እናስርልሃለን የግብፅን ባንዲራ፣ ከዛ ታምናለህ። በዚህ መስፈርት ነው አሁን እኛ ጋር መተህ መናፍቅ ብለህ የምትለው። ወደቅክ እኮ ይኸው የአምላኬን የኢየሱስ ክርስቶስን ቃል አጣመምክ ማለት ነው። this is ኦርቶዶክስ። አሁን መናገር ይችላል የፈለግከውን ደቂቃ ወስድ። እሺ ያው እኔ ኦርቶዶክሳዊ ክርስቲያን ስለሆንኩ የስድብ ቃል አልናገርም፣ ይልቅስ እንመርቃለን። እንደዛ ነው የምናደርገው። በመቀጠል በጣም የሚገርመው የፈለገ ርዕስ ልትቀይር ብትሽከረከር ኦርቶዶክሳዊ ክርስቲያን ጋር ስለምታወራ ርዕስ አልቀይርልም። የሚያሳዝነው እሱ ነው። የናቁሽል ወደሚለው ሄድክ፣ የፈለገበት ወጣ፣ ጥንታዊ ተረታዊ ታልከ የፈለገውን በል፣ እንደፈለግኩን ርዕስ ግን አልቀይርልህም። ጌታ ካስተማረው ንቅንቅ አልልልህም። ይህኔ ጥያቄ አንድና ግልጽ ነው። ጌታ ሲያስተምር ያመነ የተጠመቀ ይድናል ብሏል። ያመነ የተጠመቀ ይድናል ብሎ ጌታ ተናግሮ መንፍቀህ ከፍለህ ለምንድነው ጥምቀት ለድነት አይሆንም ያልከው?
ጥምቀት ለድነት አይሆንም ብሎ ያስተማረስ ማን ነው? ጥምቀት ለድነት እንደማይሆን ያስተማረ ከቤተክርስቲያን አባት ማን ነው? አንድ ለናሙና ኦኬ፣ አባት ከሌላችሁ አላቅም፣ እኛ አባቶች ስላሉን ነው። ጌታ ዳግመኛ ከውሃና ከመንፈስ ካልተወለዳችሁ ወደ እግዚአብሔር መንግስት አትገቡም ብሏል። ውሃ የተባለው ምንድነው? ጥምቀት ነው። ከኛ ብቻ ሳይሆን ካንተ ቤተ እምነት ማስረጃ ከፍቼ ላሳይህ ይችላሉ። ኦኬ፣ አዲስ መደበኛ ትርጉም መጽሐፍ ቅዱስ እየታቀፍከው መጽሐፍ ቅዱስ ምን እንደሚል ከፍቼ ያሳያለሁ። ስለዚህ በጌታ ትምህርት ላይ አመጻችሁ የጌታ ነን ለማለት የምትሞክሩ በጌታችን በኢየሱስ ክርስቶስ ትምህርት ላይ ግን ያመጻችሁት እናንተ ስለሆናችሁ ለምንድነው ጥምቀት ለድነት አይሆንም ስትሉ ምን የመጽሐፍ ቅዱስ ማስረጃ ያዛችሁ ነው? ጌታ ጥምቀት ለድነት እንደሚሆን አላስተማረም ወይ? ያመነ የተጠመቀ ይድናል አላለም ወይ? ጥምቀትን ለምንድነው የምታስወጡት? ውሃ ዋና ምናምን እንግዲህ ውሃን መጸየፍ እንግዲህ አላቅም አትሊስት ሌላው ይቅርና የሰውነት እድፍንም ያስወግድላችኋል። ባትጠየፉት መልካም ነው። የጥምቀት ግን የሰውነት እድፍ ማስወገድ ሳይሆን በአንደኛ ጴጥሮስ ምዕራፍ 3 እንደተናገረው ለድህነት ይሆናል። ስለዚህ አሁን የምትመልስልኝ ርዕስ ማልቀይርልህም እኔ አንተም ካልቻልክ ይሄን ጥያቄ መመለስ አልችልም ብል መብትህ ነው። ብዙ የማትችሉት ነገር ስላለ ብዙ አንገረምም። ከቻልክ ግን እባክህ መልስልኝ። ጌታ ያመነ እየተጠመቀ ይድናል ብሎ ጥምቀት ለድነት አይሆንም ያልከው ለምንድን ነው? ጌታ ይድናል ያለው ምን አይነት ሰው ነው? ይሄንን እባክህ ኤርሚያስ አበበ መልስልኝ። አይሰማም ድምጼ? አዎ ይሰማል። እሺ ወገናችን፣ ኦኬ ጥሩ። እባክህ ለምንድን ነው ጥምቀት ለድነት አይሆንም የተባለው? እሺ ወገኖች ምንድን ነው ያለው? ኦኬ ጌታችን ምን አላለ? ያው እስካሁን ድረስ እያያችሁት ነው ምንፍቅናውን ማለት ነው። ጌታችን ያለው ምንድነው ያለው? አረ ያመነ የተጠመቀም ማይክንም ሚውታ ይድናል። ይሄ ነው የኦርቶዶክሳውያን ምንፍቅና ጥቅስ። የምንፍቅና ጥቅስ ጥቅሱን እንኳን ሙሉን አያረጉትም። 4 ነጥብ እንኳን የለውም። እዚህ ጋር ድርብ ነጠላ ሰረዝ ነው ያለው። ይሄ የኦርቶዶክሳውያን የምንፍቅናቸው ጥቅስ ነው። ለምንድነው ምንፍቅና ከሚታወቅበት ቆርጦ ነው የሚያነቡት፣ ቆርጠው ነው የሚያምኑት። ቃሉ ግን እንደዚህ ብቻ አይደለም ብሎ የሚለው ያመነ የተጠመቀ ይድናል፣ ድርብ ነጠላ ሰረዝ ያላመነ። ይሄ ነው የወንጌላውያኑ አማኞች ሙሉ ነው። ለዚህ ነው ሙሉ ወንጌል የምንለው። ያላመነ ግን ይፈረድበታል። ኦኬ ከዛ 4 ነጥብ አለው ማለት ነው። አያችሁት? እሱ እስካሁን ድረስ ይሄንን አላነበበውም፣ አያነቡትም። ለኦርቶዶክሳውያን አላርጂክ ነው ይሄ ቃል፣ ያሳክካቸዋል። እቺ ብቻ ነው ቆርጠው። ኢሳይያስ 60 የርቁትኝ አርዕስት ለመቀየር አይደለም። የመናፍቃን ትርጓሚያቸው ማንሶሪ ሲያነቡ ከጥቅስ ውስጥ የናቁሽ ሁሉ ወደ እግርሽ ጫማ ወድቀው ይሰግዳሉ ብለዋል ይላል። የት ስትላቸው ኢሳይያስ 94ም ሊልህ ይችላል። አያውቀውማ መጽሐፍ ቅዱስን። እኔ ኢሳይያስ ጋር ሄድኩትኝ አርዕስት ልቀይር አይደለም። ማን ወንድም አለ ስጠቅስ ቅድም ይሄንን እንኳን ራሱ በአግባብ አልጠቀስከውም፣ ሙሉ አድርገህ አላነበብከውም። ስለዚህ ሙሉ አድርጎ አለማንበብ የኦርቶዶክሳውያን አባዜ ነው። ቆርጣችሁ ነው የምታነቡት። ይሄ ደግሞ የመናፍቃን ባህሪ ነው። ኦኬ ስለዚህ ያመነ የተጠመቀም ይድናል፣ ያላመነ ግን ይፈረድበታል። ይሄ የወንጌላውያኑ እኛ ወንጌል ስለሆነ የምናምነው የወንጌላውያኑ ጥቅስ ሙሉ ነው የምናደርገው። ስለዚህ ጌታችን በዚህ ክፍል ላይ ጥምቀት ያድናል አለ። ጥምቀት ለድህነት አለ፣ ለድህነት አለ እንዴ አለ ብለን ስንል አላለም። አላለም 4 ነጥብ ህሊና ውስጥ ሁሉ ጭምር ነው የምዘጋው ማለት ነው። አላለም። አሁን ጥያቄውን ታመጣልኛል። ጥምቀት ለድህነት ብለህ ስትል አንተ የታለ ጥምቀት ለድህነት ብሎ የሚል ቃል ጌታ የተጠቀመው? ለምን እምነትን አወጣው? አምጣ ጥምቀት ለድህነት እያላችሁ አቧራ የምታጨሱት አምጣ። የቱ ጋር ነው ያለው? ማርቆስ 16 ጥምቀት ለድህነት ብሎ የሚል የታለ ያለው? ጥምቀት ለድህነት እሺ
ምንም ጥያቄን መመለስ አልፈለክም። አምጣ ወንድምዬ ካራስቶ ማስረጃ አሁን አንድ ፍሬ ነገር ሳታወራ እኔ እኮ ከአዲስ አበባ ደብረ ዘይት ሳትመልስ እኮ ላሳይህ ነው። ኦኬ አምጣ ላሳይህ ማስረጃ ላሳይህ ነው። ቆይ እንዴ ጌታ ስለሚድነው ሰው ምን ብሎ ነው? ቆይ በማርቆስ ወንጌል ጌታ የሚድነው ለድነት ብላችሁ የምትሉትን ጥምቀት ለድነት አለ ብላችሁ የምትሉትን አምጣ። የቱ ጋር ነው ጌታ እዚህ ጋር ያለው? ጫጫታ እንዳታረገው። ጥምቀት ለድነት እኮ እየነገርኩ ነው። ጌታ የሚድነው ጥምቀት ለድነት አለ ወይ ደግሞ ጥምቀት ለድነት አድምጠኝ። ጥምቀት ለድነት አለ ጌታችን ብለህ ያልከውን አሳየኝ። የትኛው ክፍል ላይ ነው? ከዚህም ክፍል ከፈለክ ከሌላም ክፍል ጥምቀት ለድነት ብሎ ጌታችን የተናገረውን አሳየኝ። ከዛ ወደ ሐዋርያቱ እንሄዳለን። አፍጥነው ፈጠን። መልካም እሺ፣ በደንብ አሳያ። እኔ አሳያለሁ። አሁን አንተ መመለስ ስላልፈለግና ወይም ስለከበደ ምንም ማረጋት ለድነት ብሎ ጌታችን ያስተማረበትን አምጣ። ይኸው ያመነ የተጠመቀና ከዚህ በላይ እንግዲህ እያዩ መጣ። ይሄ ነው ጌታ ስለሚድን ሰው ሲያወራ የታለ ታዲያ? አድምጠኝ። እዚህ ጋር የታለ ታዲያ? ያመነ አድምጠኝ። እኩል አታውራ። ረጅምም ማውራት የለብህም። አጭር ስለሆነ እስካሁን ስላወራ ማለት ነው። ጥምቀት ለድነት ጌታችን ብሏል። ጌታ ለጥምቀት ለድነት ጌታችን ያለው ለምን እምነትን አወጣችሁት እኮ እየነገርኩህ እኮ ነው። እምነትን የታለ ያው እኛ ማናወጣም እናንተ እኮ ናችሁ ያወጣችሁ ለድነት ብሎ ያለበት ጌታን አሳየኝ። ቴንክ ዩ። እኔ ጥምቀት ከድነት ጋር የሚገናኝ መሆኑን ማስረጃ ከፍቼ አሳያለሁ። አሁን አንተ የተጠየቀውን ጥያቄ መመለስ አልቻልኩም። የጠየቅኩህን መልስልኝ። የጠየቅኩህ እንድትመልስልኝ ማይክ የምትከፍተው ካልሆነ ወደ አዱና እሄዳለሁ። ከአቅመ በላይ ሆኗል ማለት እርሚያው እንደዚህ እናድርግ። ድንገት ቤተ ጳውሎስ እንደዚህ ወይ እንደዚህ እናድርግ። ይኸውልህ አሁን ሰውም እንዲረዳን ነው ያምጣ። በመጀመሪያ ጥምቀት ለድነት ብሏል ጌታችን ብሎ ያለበትን ያምጣ። ከሌላ ወንጌላት ላይ ራሱን ነው በቃ እሱም እንደው ቃላቱን ላስተካክልለት እንደው የተሻለ ከተረዳ ብዬ ነው። ሳያምን የተጠመቀ ይድናል ወንድሜ። ቆይ እሱ ጋር ቆይ ወንድምነት ሳያምን የተጠመቀው ላይ ብቻ አንድ ጊዜ በትልቁ አድርገኝ። መመለስ ስላልቻላችሁ እናንተን እኛ እናስተምራችሁ መመለስ አልቻላችሁም። ስለዚህ ጥምቀት ከድነት ጋራ ቆይ የቤትህን መጽሐፍ ቅዱስ ነው የማሳየህ። ስማ ርዕስ ልትቀይር ኦርቶዶክሳውያን ጋር እያወራ ርዕስ ይታያል። ፓፓ ይታያል። እባክህ እየተረጋጋ አዲሱ መደበኛ ትርጉም አልተጠየቅም ማለት ነው። ቪዲዮ አታጥፋብኝ። እኔን የሚዩት ያደረኩ ማስረጃ ላሳይ። ለምን ትፈራለህ? አድምጠኝ። እኔን የሚዩት ያደረኩ ቪዲዮንም እኔን የሚዩት ያደረኩ እናም ማይኩንም እኔን የሚዩት ያደረኩ ለምን በለኝ። ጥምቀት ለድነት ይሆናል ብሏል ብለህ ማርቆስ 16ን ጠቅሳል። ማርቆስ 16 ላይ አሳየኝ በመጀመሪያ። ከዛ ወደ ሌላ ትርጓሜ ደግሞ ትሄዳለህ ማለት ነው። አሁን አዲሱ መደበኛ ትርጉምን ያመጣኸው ኦኬ። ጌታችን ብሏል ብለህ ያልከውን ሄደህ አምጣ። ቶሎ በል። ጥምቀት ለድነት ማስረጃ ሲመጣ ምን እያደረክ ማስረጃ ኤርሚ ትልቅ ሰው አይደለ እንዴ አንተ? እኔ ጌታ የተቀበልክ ሰው ለምን ትፈራለህ? ለምን የምትፈራው? ማስረጃ ሲመጣ ካልሆነ ጊዜ የምትወስድብኝ ከሆነ አልጨቃጨቅም። ማስረጃ ልክፈት። ማስረጃ እንድከፍት ፍቀድ እኮ ማርቆስ 16 እኮ ማስረጃ እንድከፍት ፍቀድ። እኔ አትክፈት እኮ አላልኩም። እኔ ጋር ታውቃለህ፣ እኔ ጋር መለፋለፍ አትችልም። ማርቆስ 16 ይኸው አውጥቼልህ ቁጥር 16ን አንብበናል። እዚህ ክፍል ላይ ጌታችን ጥምቀት ለድነት ይሆናል ብሏል ብለሃል። አምጣ እንደዚህ የሚል ቃል። ይህንን ቃል አውጥታችሁ ያመነን እናንተ ያጥወለውላችኋል። ይህን ቃል አውጥተህ አንተ ጥምቀት ለድነት ብሏል ነው ብለህ ያልከኝ አምጣ። የምን መጽሐፍ መቃየር ነው? ከዛ አዲሱ መደበኛ ትርጉም ላይ ራሱ ካገኘህ ዋናው ላይ ሂድና አምጣ። ማብራሪያው ላይ አይደለም። ማብራሪያ የሰው ኮሜንታሪ የተሰጠው ነው። ዋናው ክፍል ላይ ጥምቀት ለድነት ይሆናል ብሎ የሚል ካለ አዲሱ መደበኛ ትርጉም አምጣ። ልክ እንደው ዱብዳ መጽሐፍ እንዳመጣህ ራስን እንዳትቆጥር እዚህ ስላለኝ እኔም ማለት ነው። አዲሱ መደበኛ ትርጉም ኦኬ። እሺ፣ አሁን ምንም ማስረጃ እንዳሳይ ፍቃደኛ አይደላችሁ። በነገራችን የገዛ ቤትህ ነው ያተመለ። ቆይ የተረጋጋ
የገዛ ቤት ያተመልህን መጽሐፍ ምንም ማድረግ እኔ ነኝ ሚዩት ያደረኩ። ስለዚህ ልታሳይ አልቻልክም ማለት ነው። ታታረግ ከፈራህ በቃ አልቻልክም ማለት ነው። ይሄ ነው ጴንጤ ማለት እንደዚህ ነው። 16 እዚህ ጠቅሰህ እዚሁ ፊት ለፊት አምጥቼ አሳይ ብዬ ስልህ አዲሱ መደበኛ ትርጉም ያመጣኸው ሰዎች ከታች የሰጡት ኮሜንታሪ ልታነብ ነው። ኦኬ ዋናው ዘሩ ላይ አምጣ እንጂ ዋናው ዘሩ ላይ አምጣ። ከእምነት ነጥሎ ጥምቀትን ለድነት ነው ብሎ ጌታችን የቱ ጋር ነው ያስተማረው? ወይስ ነቢዩ መሐመድን የተቀበላችሁት? እንጂ ጌታችን ከእምነት ነጥሎ ጥምቀት ያድናል ብሎ አለ? አንድም ቦታ አላለም። ወፍ የለም እኮ አልኩህ፣ ወፍ የለም። እምነት ከእምነት ነጥሎ ጥምቀት ያድናል አለ ጌታችን? አላለም፣ አላለም። ዳርያስ ገለባ ትውልድ ስትያዝ ተርመጠመጣለህ። አምጣ ዋናው ቃሉ ላይ ይኸው ማርቆስ 16 ያስቀመጡት ማለት ነው። ከእምነት ነጥሎ ጥምቀትን ያድናል ብሎ ጌታችን አላለም። እሺ አዱናክ ሌሎች ከሌሎች ጋር ታወራ። እኔ ላምጣ እኔ ከዚሁ ላይ ላሳየኝ። ያው አሳየኝ። እሺ ማርቆስ 16 እኔ ሙሉውን ነው የማነባው። ያመነ የተጠመቀም ይድናል፣ ያላመነ ግን ይፈረድበታል። እኛ ጎዶሎ ነው ያነበብነው። አይ ያው ቀደም ስትል እንደሰማው ነው መናፍቆች ናቸው ኦርቶዶክሶች ሙሉን አያነቡትም እያልክ ስለነበር እኛ ደግሞ መናፍቅ እንዳልሆነ ለማሳየት ሙሉን አንብቤ ከዛ አስረዳሃለሁ ማለት ነው። ስለዚህ ያመነ የተጠመቀም ይድናል፣ ያላመነ ግን ይፈረድበታል ይላል ማርቆስ 16 የእግዚአብሔር ቃል ነው። የጌታችን የመድኃኒታችን የኢየሱስ ክርስቶስ ሕያው ቃል ነው። እንቀበለዋለን። አሜን። አንተ ግን አትቀበለውም። ስለዚህ እንዴት እንደማትቀበለው አሳይክ። ያመነም የተጠመቀም ይድናል አለ። ምን ያደረገ ነው ይድናል ያለው? ወዳጅ እኔን የሚታረኩ የኔን እምነት አንተ ገና አታምንም ብለህ እኔም አላምነውን አይደለም ታወራው። አንተ ጥምቀት ለድነት ይሆናል ብሏል ጌታችን ብላችሁ የምትሏት ዲስኩር አለች። እሷን እውነት አድርጓት። እዚህ እኔ ማለት ነው ዲስኩር አይደለም እውነት ነው። የኔ ላይ በኋላ ታወራው። ያው ልነግርህ ነው። ምን ያደረገ ነው ይድናል ያለው? አጠይቀኝ። ያመነ የተጠመቀ ነው እኮ። ስለዚህ ምን ያደረገ ይድናል ተባለ? የተጠመቀም አለ አይደል? የተጠመቀም ጭምርም ማለት ነው አይደል? ጆሮ ይሰራል አይሰራም? ጆሮ ይሰራል አይደል? ጆሮ በደንብ ነው የሚሰራው። ስለዚህ ያመነም የተጠመቀም ይድናል። ይኸው እዚህ ጋር ጽፌዋለሁ። ያላመነ ግን ይፈረድበታል ብሏል። ይኸው እዚህ ጽፌዋለሁ። ጥቅሱ ተበለቅ ማርቆስ 16 ይኸው 16። አዎ ትክክል ነው። ያ በቃ ጋይድ። ስለዚህ አሁን አንተ ይኸው አሳየውክ። እኔ የእግዚአብሔርን ቃል ራስህ በከፈትከው በስክሪን ላይ በከፈትከው ያመነ የተጠመቀም ምን ማለት ያው ጭምር ማለት ነው። ያመነና የተጠመቀም ይድናል አለ የእግዚአብሔር ቃል። ኢየሱስ ክርስቶስ ጌታችን መድኃኒታችን ኢየሱስ ክርስቶስ በቃሉ የተጠመቀም ይድናል ብሎ ነገረን። ስለዚህ መጠመቅ ያድናል ማለት ነው። ይኸው አሳየውክ። ተረዳኸው? ይሄ ክፍል ጥምቀት ለድነት ነው ይላል። ምንድነው ጥምቀት ለድነት ነው ማለት ትርጉሙ ምንድነው? አሁን ጥምቀት ለድነት ነው ማለት ጥያቄ ራሱ ምንድነው ትርጉሙ? የለም ብራዘር የለም። ወጥመድ ውስጥ ገብተህ ምንድነው የሌለው? አድምጠኝ። ጥምቀት ለድነት ይሆናል ብሏል ጌታ እዚህ ክፍል ላይ። ይኸው እኮ በቃ አየኸው እኮ ራስህ ፋንታ ቆም። ይኸውልህ ማስተዋል ነው እንጂ አቃተህ። ይኸውልህ ማስተዋል ነው እንጂ አቃተህ። ያመነ የተጠመቀም ይድናል። እኩል አታውራ። እየተደማመጠ ደግሞ ቀስ ብለህ አውራ። ኦኬ እዚህ ጋር ጌታችን ይሄው የተናገረው። ኦኬ እዚህ ደግሞ ኦርቶዶክስ የጌታችንን እኛ ወንጌላውያን እንቀበለዋለን ማለት ነው። ኦኬ አሁን የምጠይቅህ ጌታችን በዚህ ክፍል ላይ ጥምቀት ለድህነት እያላችሁ የምታስተምሩት ትምህርት አለ። ጥምቀት ለድህነት ይሆናል ብሏል። ማይኩን ከፍተህ ቀስ ብለህ አውራ። አንተ ደቂቃውን የፈለከውን ውሰድ። ይጮሃል። እየጮኩ ነው። እንደ አጋጣሚ ቤቱ ስለሚያስተጋባ ነው። ይቅርታ። ቤቱ ያስተጋባል። ለዛ ነው። ኦኬ ቤቱ ያስተጋባል እንጂ እየጮኩ አይደለም። ምናልባት ድምፄ አይሰማችሁም በማለት ነው ትንሽ ድምፅ የምጨምረው። እና ጥምቀት ለድህነት ብሏል ወይ ጌታችን ብለህ ለጠያቄን ጥያቄ አዎ ብሏል። እንዴት ብትለኝ ጌታችን ምን አለን? በማርቆስ 16 ያመነ የተጠመቀም ማለት ምን ማለት ነው? ያመነም የተጠመቀም ምን ይሆናል? ይድናል አለ። ስለዚህ ጥምቀት ለድህነት ቆይ ልጨርሳ እንዴ? ጥያቄን አልሰማኝም።
ሰማሁኝ እኮ ጥያቄን ሰምቼ እየመለስኩልህ እኮ። በጌታችን ንግግር ውስጥ አሁንም ስማኝ፣ አንዴ ልብ ብልና ስማኝ። በጌታችን ንግግር ውስጥ እናንተ እንኳን እንዳላችሁት እዚህ ድርብ ነጠላ ሰረዙ ድረስ ያለውን ልጻፈው። ሙሉን ጻፈው ችግር የለውም። እዚህ ሙሉን ስለጻፍኩት ችግር የለውም። ያው ሙሉን ጽፌዋለሁ ከነ ጥቅሱ ጭምር። ያመነ የተጠመቀም ይድናል። ድርብ ነጠላ ሰረዙ ድረስ ልሄድ። ኦኬ የእናንተስ ጥምቀት ለድህነት ይሆናል። ኦኬ ጌታችን ሲናገር ያመነ የተጠመቀም ይድናል ነው አይደል ያለው? አዎ ኦፍ ኮርስ። እናንተ ግን የተጠመቀ ይድናል እያላችሁ ነው። አንዴ ያመነም እናምናለን እኛ። ታዲያ የታለ እምነትን ለምን አወጣችሁት? እሱ ለምን ምን አንተ ነው የጻፍከው? እኔ እንኳን አንተ የጻፍከው ከታች ያለው እኔ ማምነው የትኛው መሰለህ? ይኸውልህ ያመነ የተጠመቀም ይድናል የሚለውን ነው ማምነው። አንተ እኮ ነው አንተ የጻፍከው። ኦርቶዶክስ እንደዚህ ነው። እምነትን ልጨምር እዚህ ጋር ያው ከላይ ያለው ቶ አጻፈው ከላይ ተጻፈዋል እኮ ምን ደስ ጊዜ ነው ሌክቸር እያደረግነው እኮ እንትን አትበል። ይሄ የጌታችን ንግግር ነው። የጌታችን ንግግር ላይ እኛ የጌታችን ንግግር ነው የምናምነው። እሺ በቃ ኦኬ። የጌታችን ንግግር የምታምኑ ከሆነ ጥምቀት ለድነት ይሆናል ብላችሁ የምትሉት ጌታምተ ነው። ይሄው የተጠመቀም ይድናል ይላል። ምንድነው? ምን ግልጽ የተጠመቀ ይድናል ከተባለ እምነትን ያወጣ ነው ማለት ነው። እምነትን አውጥታችኋል። አረ አላወጣም። ያመናም አለ ግን የተጠመቀም ይድናል ይላል። ጥምቀት እንደሚያድን ይናገራል። ከጥምቀቱ በፊት ከጥምቀቱ በፊት እምነት ብዬ ልጻፍ እዚህ ጋር ያመነ ልበል። ያው ከላይ ጽፈዋል እኮ ለምን ትደግመዋለህ? ጌታችን ነው አልኩ። ኩል አታውራ። ወጥመድ ውስጥ ገብተህ ብራዘር፣ ወጥመድ ውስጥ አንተ ነው የገባው ዛሬ። በጣም ወጥመድ ውስጥ ገብተሃል። ቀጥል። አሁን አትጩ፣ ብቻህን ትልቅ ክላስ ውስጥ ሆነ አትጩ። እየረበሽክ ስለሆነ ችግር የለውም። አይ እኔ አልፈራም። እግዚአብሔር ከኔ ጋር ያለው ብርቱ ነው። ቀጥል። ገድ የለም። ያው እነ ተክለ ሃይማኖት ናቸው እግረ ቆራጣ ምን የሚያመጣው ነገር። ተው ስነ ስርዓት። በቃ ኖርማሊ እናወራ እንጂ ሌላ ነገር ላይ አትገባ። ተው፣ ጥሩ አይደለም። ትልቅ ሰው ነህ አንተ። በእድሜ እንኳን ትልቅ ሰው ነህ ብራዘር። እኔ ይቅርባ፣ እንደዚህ አይነት ነገር አትበል። በቃ ተው እላለሁ እንጂ ተክለ ሃይማኖት ካንተ ጋር እንዴ በል፣ ችግር የለውም። ያው ትልቅ ሰው ትንሽ መሆንን ነው የሚያሳየው። ችግር የለውም። እግረ ቆራጣ ሳለለም እንዴ ተው በቃ። አንተ ራስህ እኮ ሲሪየስ እኮ ነው የምነግርህ እንዴ። ተው በቃ አንተ ተው። እኔ አልናገርም፣ ክፉ ቃል አልናገርም። ኔት አድርግ። ኦኬ ኔት አድርግ። ከኔ ጋር ያለው ትላለህ እንዴ አንተ በቃ ዝም በል። ቀጥል አንተ ወደ ጉዳዩ በእልቅ እውቀቱ ላይ አውራ እኮ አንተ ነው እኮ የምትዘለው እኮ አንተ ነው የዘለልከው። እውቀቱ ላይ አውራ። ጌታችን ያመነ የተጠመቀ ይድናል አለ። እናንተ ግን ጥምቀት ለድነት አላችሁና እምነትን ለምን አወጣችሁ ቢሰራ አይ ፕላስ ብለህ ጨምርልን አለ። እሺ ጥሩ። ስለዚህ እናንተም ልክ እንደ ጌታችን ያመነ የተጠመቀም ይድናል ነው አይደል ብላችሁ የምትሉት? እኔ ይኸውልህ አድምጠኝ፣ በደንብ አድምጠኝ። አሁን እኛ የጌታችን የመድኃኒታችን ኢየሱስ ክርስቶስ ወንጌል ነው። ለምን ትደረብብኛለህ? እኔ እያወራሁ አይደል? ሰጥቶና አድምጠኝ። እየጠየኩህ ላይ አውራ ብዬሽ ነው። በቃ እየጠየቅኝ ነው የማወራው። ችግር የለውም። የጌታችንና የመድኃኒታችን የኢየሱስ ክርስቶስን ወንጌል ሙሉ ለሙሉ ነው የምንቀበለው። እኛ መናፍቅ ያልተባልንበት ምክንያት ለምንድን ነው? ሙሉ ስለምንቀበል ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ቆይ ልጨርሳ ትንሽ ትዕግስት ቢኖር እኮ ጨርሳለሁ። ችግር የለውም። ለምንድን ነው አራውንድ ዘቡሽ የምትሄደው? ምንም አራውንድ ዘቡሽ አልሄድኩም። በቃ ያው ፖይንቱ ላይ ነው ያለሁት። ችግር የለውም። እኔ እንዳንተ ወደ እግር ጫማ ይሰግዳሉ የሚለው ላይ አልዘለልኩም እኮ። ሌላ ጥቅስ ላይ አልሄድኩም። እዚሁ ጥቅስ ላይ እያወራ ነው። እኔ ነው የሚዩት ያደረግኩ። የማርቆስ 16ን ጠቅሰን ያመነ የተጠመቀ ይድናል የጌታችን ንግግር ነው። እናንተ ግን ጥምቀት ለድነት ይሆናል ብላችሁ ትላላችሁ ቢስል አይ የለም ጥምቀት ለድነት ይሆናል ብለን አላልንም። ምክንያቱም እምነትን ነጥላችኋል ቢስል ኖ አልነጠልንም። ጨምር ብላይ ፕላስ አድርጌ እምነት ሲደመር ጥምቀት ከዛ ድነት ብሎ የሚለውን የጌታችንን ትቀበላላችሁ ቢስል ዘብዘባ ስንክ ያወራ ቀጥታናና ሐሳቡ ላይ ያወራ። ይህንን ያመነ የተጠመቀ ይድናል ብሎ የሚለውን የጌታችንን ትምህርት ቀጥታ የምትቀበሉት ከሆነ እንቀበላለን በላይ ከዛ ትንሽ አየሽ ጆሮ ስጠኝ። ለኔ አሁን ጆሮውን ለኔ ስጠኝ። ችግር የለውም። በቃ እኔ ምንድነው እኛ ምናምነው ምን መሰለህ? ልክ ቃሏ ልክ ቁልጭ ብላ እንደተጻፈችው ያመነ ማርቆስ 16:16 ላይ እንደተጻፈው
ያመነ የተጠመቀም ይድናል፣ ያላመነ ግን ይፈረድበታል ይላል ጌታችን የመድኃኒታችን የኢየሱስ ክርስቶስ ወንጌል። ስለዚህ ያንን ወንጌል ሙሉ ለሙሉ ሳናጓድል መናፍቅ ያልተባልንበት ምክንያት ለዚህ ነው። እናንተ ግን መናፍቅ የተባላችሁበት ምክንያት ለምንድን ነው? ጥምቀትን አትቀበሉም። የተጠመቀም ይድናል የሚለውን ስታችሁ ክዳችሁ ጥምቀት አያድንም ብለህ እዚሁ አይኔን ግንባር ያርገው ብለህ የምትዋሸው አንተ ነው። አሁን እኮ ምን ግልጽ እኮ ነው፣ እየታየ እኮ ነው አንተ እና ይሄ ጌታችን መድኃኒታችን ኢየሱስ ክርስቶስ በቃሉ ጥምቀት ለድህነት አልተናገረም ተብሎ ብላችሁ የምትሉት ይኸው ቃሉ ቁልጭ ብሎ ፊት ለፊት ምን ይላል? የተጠመቀም ይድናል። ምን ማለት ነው? ጥምቀት ያድናል ማለት ነው። ኢናዘር ወርድስ በሌላ አነጋገር ማለት ነው። ስለዚህ ይሄንን ከካድክ መናፍቅ ነህ። አሁንም በደንብ አረጋግጥልሃለሁ አደጋግሜ። ኦኬ ችግር የለም ቴንክ ዩ። አሁን በቃ የማጣሪያ ጥያቄ ጠይቃለሁ ማለት ነው። አዱናክ አምነህ ተጠምቀህ ድነሃል? በማርቆስ ወንጌል 16 መሰረት በጌታችን ትምህርት መሰረት አምነህ ተጠምቀህ ድነሃል? ጥሩ። እኔ አምኜ ተጠምቄ ድኛለሁ። ቴንክ ዩ። አምኜ ተጠምቄ ድኛለሁ አልክ። ለማመን ምን ሰማህ? ለማመን ምን ሰማህ? ለማመን ምን ሰማህ? የጌታን ቃል፣ የእግዚአብሔርን ቃል፣ የጌታችን የመድኃኒታችን የኢየሱስ ክርስቶስን ወንጌል ማመኔ አማኝ ያስብለኛል። ምን ሰማህ ነው ያልኩህ? ወንጌል ምን ሰማህ ማለት ነው? ምን ሰማህ ማለት ግልጽ አድርግልኛል። ለማመን ምን ሰማህ ነው እያልኩ ያለሁት። ወንጌል ሰማሁ። ወንጌል ቴንክ ዩ። መቼ ሰማህ? ልክ በማስተውልበት ጊዜ። መቼ ሰማህ? በምታስተውልበት ጊዜ። ኦኬ። በስንት ዓመት ነው ማስተዋል የጀመርከው? አይ ዶንት ኖ ቢያንስ በ1 በ15 በ16 ዓመቴ ሊሆን ይችላል። እሺ መቼ ሰማህ? ለምን አታናግረኝ? ለምን ነው የምጽፈው? አጻጻፈው ችግር የለውም። ለምን ነው የምጽፈው? የእምነት ቃል ክደት ይያዛል ወንድም ማለት ነው። እሺ ቀጥል ጻፍ። እሺ ችግር የለውም ቀጥል ጻፍ። ከ15 እስከ 16 ዓመት ጀምሮ ማለት ነው። እኔ በቤተክርስቲያን ሳው ያደኩ ልጅ ነኝ። በነገራችን ላይ እዛ ነበር ጦጦ ተባይ የነበረው ቤተ መቅደስ ውስጥ። ይሄን አነጋገር ተው በቃ። አንተ ትልቅ ሰው ነህ። ቢያንስ ፖላይት ሆነ እንደ ትልቅ ሰው አእምሮ እንዳለ ሰው አውራ በቃ። ጦማጣት ምንድን ነው የምታወራው? ምን አይነት አነጋገር? ትልቅ ሰው ነው። ዝም ብለህ አትጩህ። ቤተክርስቲያን አደኩ ብለህ ልክ እዛ ቤተ መቅደስ ውስጥ ወይ ቀን የማህሌት ውስጥ ተኝተህ እንዳደክ ይመጥህ አደኩ ብለህ አትበለኝ። እዛስ ብታድግ አሁን እኮ እድገት ሊታይ ነው። ያልሆነ ነገር ብታወራው አንተ ነህ። ቤተክርስቲያን የህፃናት ማሳደጊያ ነው እንዴ? እቤትን ያደግከው እናትህ ጋር ነው ያጸደቅከው። በትምህርት ከሆነ እስከዚህ ጊዜ ድረስ 15 እስከ 16 ድረስ ምንም የምታውቀው ነገር የለም። መዳንህም የተጀመረው እዚህ ጋር ነው። ስለዚህ ምንድነው ከ15 እስከ 16 ጀምሮ ነው የዳንኩት አለ አላልኩም። የዳንኩት አላልኩም። የሰማኸው ማለት እኮ ነው። የሰማኸው ሶሪ፣ የዳንኩት አላልኩም። የሰማኸው ሶሪ። እምነት ከመስማት ነው። ወንጌል መስማት ከእግዚአብሔር ቃል። ወንጌል የሰማኸው ከ15 እስከ 16 ነው አይደል? በቃ አሁን ይኸውልህ፣ እኔ አሁንም ችግር የለውም። አሁን ለምን አንነጋገር? ምንድነው አሁን በመድኃኔ ዓለም እንደ መዝገብ የምትጽፈው? በመድኃኔ ዓለም እንደዚህ አትጫጫህብኝ። የት እንደምትሄድ የራስ ንግግር የማትወጣውን ጦሮንጦስ ውስጥ ሲከተት ታየዋለህ። ከ15 እስከ 16 ማለት ነው። ይሄን ነው እዚህ ጋር ነው የሰማኸው። ምንድን ነው የሰማኸው? ወንጌል ቅድም ያልከኝ ማለት ነው። ወንጌል የሰማህበት ዘመን ነው ይሄ ዘመን ማለት ነው። ኦኬ ወንጌሉን ስትሰማ አመንክ አይደል አዶናክዬ? ሲጀመር ልንገርህ፣ አድምጠኝ። ቆይ ወንጌሉን ስትሰማ አድምጠኝ። አድምጠኝ። እኔ ሲጀመር በኦርቶዶክሳዊ ቤተሰብ ውስጥ ያደግኩ ተወልጄ ያደግኩ ሰው ነኝ። እኔ የት ነው ያደግከው? የሰማሁት አድምጠኛ፣ የሰማሁት ቤተሰቦቼ የእግዚአብሔር ቃል ነው ብለው ለማስተማር ያደረጉልኝ ነገር ነው እንጂ አሁን እኔ ኦልሬዲ በቤተሰቤ ዘንድ እግዚአብሔር ኢየሱስ ክርስቶስን የተቀበልኩ ሰው ነኝ። አይ ወገኖች፣ ቆይ this is orthodox። ምንድን ነው ዚስ ኦርቶዶክስ? ምንድን ነው ዚስ ኦርቶዶክስ የምትለው? አድምጠኛ ብራዘር፣ ከ15 እስከ 16 እዚህ ጋር ምንድን ነው ያልኩህ? ልብ በል።
ማንበብ የጀመርኩት ማስተዋል የጀመርኩበትን እድሜ ነገርኩሽ። እንደማመጥ አዱናክ አምነህ ተጠምቀህ ድነሃል በጌታችን አስተምሮት በማርቆስ 16 መሰረት እየሰለ አዎ ኦኬ አንተ እኮ ነው አንተ ሆኖ ለማለት የፈለከው ገብቶኛል እኮ ፕራዮሪቲ አንተ ቅድመ ኧረ አድምጠኝ እባክህ 18 ጊዜ ሚዩት አላድርግህ እንደዚህ አድምጠኝ እና እሰጥሃለሁ ኦኬ አዱናክ አምነህ ተጠምቀህ ድነሃል በማርቆስ 16 መሰረት እየሰለ አዎ አልከኝ የኔ ጥያቄ ምን ሰምተህ አመንህ ጥያቄ የአዱናክ መልስ ወንጌሉን መቼ ሰማህ ጊዜ በማስተውልበት ጊዜ መቼ ነበረ ከ15 እስከ 16 ዓመት ጀምሮ ነው የሰማሁት ምን ወንጌል ኦኬ እኔ በዚህ በ15 እና 16 ዓመት ላይ በነበርክበት ሰዓት ላይ ሰምተህ ማገናዘብ በምትችልበት ሰዓት ላይ በሰማህበት ሰዓት አመንኮይ ነው መልሼ የጠየቅኩ ኦኬ መልሰልኝ አሁን በሰማህበት ሰዓት አመንክ ጥያቄ ልመልስ አሁን አታቋርጠኝ በቃ እሺ ልመልስ እንደነገርኩ እኔ ከኦርቶዶክሳዊ ተዋህዶ ቤተክርስቲያን አማኝ ቤተሰብ ስለተወለድኩኝ ቀድሞውንም አማኝ ቤተሰብ ስለነበርኩ ቆይ አድምጠኝ ለመማር የጌታችን መድኃኒታችን ኢየሱስ ክርስቶስ ወንጌል ለመማር ቤተሰቦቼ ወደ ቤተክርስቲያን ወስደው አስተማሩኝ በዛ እድሜ ቅድም በነገርኩ በ15 16 ዓመቴ ስለዚህ የሰንበት ትምህርት ቤት ውስጥ ገብቼ መማርም ጀመርኩኝ የጌታን ወንጌል አወቅኩኝ እንጂ ሲጀመርም ቀድሞውንም በቤተሰቤ ዘንድ አማኝ ነኝ አማኝ ተብዬ የምጠራ ሰው ነኝ ስለዚህ እሺ እንደዚህ ማርገቱ ገባህ አሁን ገባህ በደንብ ገባህ አልገባኝም በደንብ ይገባል ቀስ እያለ ይገባል ከ0 እስከ 15 ዓመት ድረስ ባለው እድሜም ውስጥ ማለት ነው ይሄም እድሜ ነው ያንተ ድህነት የጀመረው ከ0 እስከ 15 ዓመት ባለው እድሜ ውስጥ ነው ወይስ ከ15 ዓመት ጀምሮ ባለው ወንጌል መስማት ከጀመርክበት ጊዜ ጀምሮ ነው የዳንከው በጣም ጥሩ የኔ ድህነት የጀመረው ከቤተሰቤ ነው ከቤተሰብህ እዚህም ጋር 0 የለም ከቤተሰቡ ነው የጀመረው ስለዚህ ከ0 ሳትወለድ በፊት ማለት ነው ከቤተሰብ ከጀመረ ሳትወለድ በፊት ጀምሮ ነው ያመንከው ይኸውልህ አድምጠኝ ተወለድኩኝ በ40 ቀኔ ተጠመቅኩኝ ስለዚህ ድነትን አግኝቻለሁ የእግዚአብሔርን ልጅነት አግኝቻለሁ ከዛ በኋላ እድሜ ለእውቀት ሲደርስ እድሜ ለእውቀት ሲደርስ በ15 እና በ16 ዓመቴ ቤተሰቦቼ ወደ ቤተክርስቲያን ወሰዱኝ ሰንበት ትምህርት ቤት አስገቡኝ በሰንበት ትምህርት ቤት ውስጥ የእግዚአብሔርን ወንጌልና የእግዚአብሔርን አሁን ገባኝ እኮ አልኩ ልጨርሳ ነው እንዴ ገባኝ እኮ አልኩ ምን 40 ቀን እኮ አልኩ በቃ ባጭሩ ሌላውን ተው ኦኬ በ40 ቀን አምኜ ተጠመቅኩ አልከኝ አምኜ አላልኩም ሰርዘው አምኜ የሚለውን እሺ ያው ሰረስኩ የቤተሰቤ እምነት አለ በዚህ ውስጥ እሺ ስለዚህ በ40 ቀን ተጠምቄያለሁ ቋድ መጣይ እንደማለት በ40 ቀን በቤተሰቤ እምነት ብዬ ልባለው እዚህ ጋር ልጻፈው ቤተሰቦቼ አማኝ ስለነበሩ በቤተክርስቲያን ወስደው አስተማሩ ስለዚህ የእግዚአብሔር ልጅነት ደግሞ በጥምቀት አግኝቻለሁ ሰው ከክርስቶስ ጋር አንድ የሚሆነው በጥምቀት ነው ወደድክም ጠላ እኔ ነኝ ሚዩት ያደረኩ አሁንም እኔ ነኝ ሚዩት ማድረግ ብራዘር ለምን እንደሆነ ስትያዙ ገለባ ትሆናላችሁ ጩኸት ብቻ በቃ ተረጋግታ አውራ ብራዘር የተጠየቀውን ጥያቄ ተረጋግታ አውራ እዚህ ጋር በ40 ቀንህ አምኜ ብሎ የሚለውን ስጽፍ አምኜ ተጠመቅሁ ነው ወይ የምትለኝ ብዬ ስለ አይ ኖ ሰርዘው ይሄንን አልከኝ ሰረዝኩኝ በ40 ቀንህ ለመጠመቅ ያመንከው አንተ ነው ወይስ ቤተሰቦች ናቸው እዚህ ጋር ምን ብዬ ልጻፍ ቤተሰቦችህ ብዬ ልጻፍ ወይ ብዬ ስለ አይ አንድ የሆንኩትኝ ሁለት የሆንኩት 44 ቦታ የተከፈልኩት ከተጠመቅ በኋላ ነው ብላት በለኝ ክፍልፋዩ አንድ የሆንክበትን ክፍልፋዩን ንገረኝ አላልኩም ያልኩ በ40 ቀንህ አንተ ምን የተጠመቅከው ወይስ ቤተሰቦች ባመኑት እምነት ነው አንተ የተጠመቅከው እዚህ ጋር ምን ብዬ ልጻፍ ኦፍ ኮርስ ቤተሰቦቼ ባመኑት እምነት ተጠምቄያለሁ ቴንክ ዩ በቤተሰቡ እምነት ተጠመቀ አላቸው እምነት ተጠመቁኝ በ40 ቀኑ አዱናክ በቤተሰቡ እምነት በእርሱ እምነት አይደለም ልብ በሉ በቤተሰቡ እምነት ተጠመቀ እኔ ላምን አልችልማ በዛ ሰዓት ላይ ማስተዋል አልችልም ልክ ነህ
ስለዚህ በአርባ ቀጥል። አሁን ወደ ወጥመድ ውስጥ እንደምትገባ አያለሁ። ብራዘር ቆይ አቸኩል ብራዘር እባክህ። በ40 ቀኑ በቤተሰቡ እምነት ተጠመቀ። ማ አዱናክ በእሱ እምነት እሱ አምኖ አይደለም የተጠመቀው። እሺ የኔ ጥያቄ አሁን ቀጥሎ የሚሆነው በቤተሰቡ እምነት አምኖ ማን ነው? በቤተሰቡ እምነት እርሱ ሳያምን የሚጠመቅ ይድናል ብሎ ያስተማረው ማን ነው? መረጃውን ከነጥቅሱ ከነመረጃው ነገር ጥቅሱን። እሺ ጥሩ። ይሄንን ጥያቄ የምመልሰው ምን አይነት ጥያቄ መጠየቅ ይመስላል መሰለክ? ሰው በልጅነቱ አስተውሎ ማመን ይችላል? ቶሎ መልስልኝ። ይሄ መልስልኝ። መልስ ካልሆነ ያው እና ልጅ እምነት ያምናል? ሰምቶ ማመን ይችላል? ቶሎ ከከፈትከው ከዚህ በኋላ እታች ነው የማወርደው ቀጥታ ማለት ነው። ያው ለማምለጥ ሞክረሃል ማለት ነው። ሁሉ አልፈልግም፣ መውጣት አልፈልግም። በደንብ እቆያለሁ፣ ችግር የለውም። እኔም ዳንዬም እናውቃለን። 3 ዓመት ሙሉ ችግር የለውም። ቆይ ችግር የለውም። ጩኸት ብቻ ነው። ጩኸት ካልሆነ መልሳሌ ብለህ ካልክ ኦኬ። ጌታችን ያመነ የተጠመቀም ይድናል ብሎ አስተምሯል። ስለዚህ ያ የሚጠመቀው ሰውዬ በመጀመሪያ ማመን አለበት በጌታችን። እስቲ በመጀመሪያ የሚል አሳየኝ። ቆይ በመጀመሪያ የሚል አሳየኝ። አድመጠኝ። ኦኬ አይ በመጀመሪያ የሚለውን አሳየኝ። ይቅርታ፣ በጣም ይቅርታ አስቸግሬያለሁ። አድመጠኝ እኮ አልኩህ። በመጀመሪያ ጴንጤ ጋር ነው የመጣው ብራዘር። ያው ጴንጤ ጋር ነው የመጣው። ኦኬ ጌታችን ማርቆስ ወንጌል መጽሐፍ ምዕራፍ 16 የመጀመሪያ ብሎ የሚለውን አሳየኝ ነው ብሎ ያለው። ልብ በሉ ጌታችን ደቀ መዛሙርቱን ላከ፣ እንዲህም አላቸው ወደ ዓለም ሁሉ ሂዱ፣ ያገኛችሁትንም አጥምቁ ይላል አይልም? ወደ ዓለም ሁሉ ሂዱ፣ ነፍስ የማያውቁትን ሕፃናት ሁሉ አግኝታችሁ ውሃ ውስጥ ጨምሯቸው አይልም? ወደ ዓለም ሁሉ ሂዱ፣ ሰውን ሁሉ በቤተሰቡ እምነት አጥምቁት አይልም? እንዴት እናርግ? በቃ እንሰርዘው፣ እንዲህ ነገር እንሰርዘው አይደለ? አይሰረዝም። አንተ ትሰረዛለህ እንጂ አይሰረዝም። ጌታችን ምንድን ነው ያለው? ወደ ዓለም ሁሉ ሂዱ፣ ከዛስ ወንጌልንም ለፍጥረት ሁሉ ስበኩ። ስብከተ ወንጌል ማለት ነው ቀዳሚ የሚሆነው ለሰው ሁሉ ነው። ወደ ዓለም ማለት ለሰው ሁሉ ማለት ነው። ሰበኩ። ከሰበካችኋቸው በኋላ እነሱ ባያምኑ በቤተሰቦቻቸው እምነት አጥምቋቸው አላለም። ሰበኳቸው። ሲሰብኩት ሰው ይሰማል። ሲሰማስ ልባቸው ይነካል። ከዛስ ያምናሉ። ከዛስ ይጠመቃሉ። ይሄ ነው ቅድመ ተከተሉ። የሐዋርያት ሥራ መጽሐፍ ምዕራፍ 2 ላይ ጴጥሮስም የሰበከበት ስብከት ማለት ነው። በተለይ ከቁጥር 22 ጀምሮ እሱን እንደ ምሳሌ ላንሳው ማለት ነው። ሐዋርያት ሥራ መጽሐፍ ምዕራፍ 2 ቁጥር 22 ጀምሮ ወንጌል ለኦርቶዶክስ ስለሚያስፈልግ ማለት ነው። እዛ እንደዚህ አለ ቅዱስ ጴጥሮስ፣ የእስራኤል ሰዎች ሆይ ይህን ቃል ስሙ። ራሳችሁ እንደምታውቁት የናዝሬቱን ኢየሱስን እግዚአብሔር በመካከላችሁ በእርሱ በኩል ባደረገው ተአምራቶችና በድንቆች በምልክቶችም ከእግዚአብሔር ዘንድ ለእናንተ የተገለጠ ሰው ነበር። እርሱንም በእግዚአብሔር በተወሰነ ሐሳቡና በቀደመ እውቀቱ ተሰጥቶ በአመፀኞች እጅ ሰቀላችሁት፣ ገደላችሁትም። እግዚአብሔር ግን የሞትን ጣር አጥፍቶ አስነሳው፣ ሞት ይዘው ዘንድ አልቻለምና። ዳዊት ስለ እርሱ እንዲህ ይላልና ጌታን ሁልጊዜ በፊቴ አየሁት፣ እንዳልታወክ በቀኜ ነውና። ስለዚህ ልቤ ደስ አለው፣ ልሳኔ ሐሴት አደረገ። ደግሞም ሥጋዬ በተስፋ ያድራል። ነፍሴን በሲኦል አትተዋትምና ቅዱስህም መበስበስን ያይ ዘንድ አትሰጠውም። የሕይወትንም መንገድ አስታወቀኝ፣ ከፊት ጋር ደስታ ትሞላብኛለህ። ወንድሞቼ ሆይ አለ። ልብ በሉ እስካሁን እየሰበከ ነው ያለው። ወንድሞቼ ሆይ አለ። አሁንም ስብከቱን እየቀጠለ ነው።
ስለ አባቶች አለቃ ስለ ዳዊት እንደሞተና እንደተቀበረ ለእናንተ በግልጥ እናገር ዘንድ ፍቀዱልኝ። መቃብሩ እስከ ዛሬ ድረስ በእኛ ዘንድ ነው። ነቢይ ስለሆነ ዳዊት ከወገቡ ፍሬ በዙፋኑ ያስቀምጥ ዘንድ እግዚአብሔር መሐላ እንደማለለት ስላወቀ መዝሙር 132 ቁጥር 11 ማለት ነው። ስላወቀ ስለ ክርስቶስ ትንሣኤ አስቀድሞ አይቶ ነቢይ ስለሆነ አስቀድሞ ነው ያየው። የዳዊት ልጅ መሽያው ከመወለዱ ከ1000 ዓመት በፊት ሞቱንም ትንሣኤውንም አስቀድሞ አይቶታል። ዳዊት ስለ ልጁ ስለ ክርስቶስ ስለ መሽያው አስቀድሞ አይተዋል። ስለዚህ ስለ ትንሣኤው አስቀድሞ አይቶ ነፍሱ በሲኦል እንዳልቀረች ስጋውን መበስበስ እንዳላየ ተናገረ። ይህንንም ኢየሱስን እግዚአብሔር አስነሳው። ለዚህም ነገር እኛ ሁላችን ምስክሮች ነን ካለ በኋላ ስለዚህም በእግዚአብሔር ቀኝ ከፍ ከፍ ብሏልና የመንፈስ ቅዱስን ተስፋ ቃል ከአብ ተቀብሎ ይህ እናንተ አሁን የምታዩትና የምትሰሙትን አፈሰሰው ይላል በዓለ ሃምሳው ማለት ነው። ዳዊት ወደ ሰማይ አልወጣምና ነገር ግን እርሱ አለ ጌታ ጌታዬን ጠላቶችን የእግር መረገጫ እስካደርግልህ ድረስ በቀኜ ተቀመጥ አለው። እንግዲህ ይህንን እናንተ የሰቀላችሁትን ኢየሱስን እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ በእርግጥ ይወቅ ካለ በኋላ ይህንን እስካሁን ድረስ እየሰበከ ነው ጴጥሮስ። ይህም በሰሙ ጊዜ ልባቸው ተነካ ይላል። አየህ፣ ከስብከተ ወንጌል ጀምሮ የሰው ልብ ይነካል ማለት ነው። አንተ ልብህ በእግዚአብሔር ቃል ሳይነካ የ40 ቀን ሕፃን ልጅ ውሃ አስነኩህ እና ውሃ ተንቦጫርቀ ወጣ ማለት ነው። ዘመን ቦጫረቅ ይባላል። የእግዚአብሔር ቃል ልብህን ሳይነካው ውሃ ሰውነትህን ስለነካው አትድንም። አጭርና ግልጽ፣ የኤልያስ አምላክ ምስክር ነው። አጭርና ግልጽ ውሃ ሰውነታችሁን ይንካው አይደለም ብሎ ያለው በቃሉ ልብህ ይነካ። በመጀመሪያ አንተዬ በቃሉ ልብህ እንዲነካ ደግሞ ስብከተ ወንጌል ሊሰበክ ይገባል። ይሄንን ማን የሰበከው? ቅዱስ ጴጥሮስ። ለምን ካልተላኩ እንዴት ይሰብካሉ ብሎ የለ ቅዱስ ጳውሎስ ሮሜ መጽሐፍ ምዕራፍ 10 ላይ በተለይ ከቁጥር 15 ጀምሮ መልካሙን የምስራች የሚያወሩ እግሮች እንዴት ያማሩ ናቸው ተብሎ እንደተጻፈ ካልተላኩ እንዴት ይሰብካሉ? ነገር ግን ሁሉ ለምስራቹ ቃል አልታዘዙም። ኢሳይያስ ጌታዊ ምስክርነታችን ማን አምኗል ብሏልና። እንግዲህ እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው። ነገር ግን ባይሰሙ ነው እላለሁ ወይስ ድምፃቸው በእውነት ድምፃቸው በምድር ሁሉ ላይ ቃላቸውም እስከ ዓለም ዳርቻ ወጣ ብሎ ይላል። አየህ፣ በመጀመሪያ ሰው ለማመን መስማት ነው፣ ሊሰበከው ይገባል። እንግዲህ ያላመኑትን እንዴት አድርገው ይጠሩታል? ባልሰሙትስ እንዴት ያምናሉ? አንተ እኮ አልሰማህም። ምን ወንጌል አልሰማህም። ወንጌል ሰምተህ በጆሮህ ወንጌል ተሰብኮህ ልብህ አልተነካም። ከእናትህ ማኅፀን እንደወጣህ በ40ኛው ቀን እትብትህ ሳይደርቅ እርግብግቢትህ ሳይገጥም የእናትና የአባትህን ስም እንኳን ለይተህ ሳታውቅ ወሰዱና ውሃ አስነኩ ሰውነትህን። ውሃ ሰውነትህን ከመንካቱ በፊት ቃሉ ልብህን ይንካው። ቃሉ ልባቸውን ቃሉ የነካው ሰዎች ናቸው የሚያምኑት፣ ሪስፖንድ ያደርጋሉ። እነዛን ሰዎች ነው ያጠመቁት ሐዋርያቱ። አጭርና ግልጽ። በዚህ መሰረት ስትታዩ ኦርቶዶክስ ህፃናት ኦርቶዶክስ ህፃናት አርሼ ልሰጥህ ነው። ጨርሼ ልሰጥህ ነው። ኦርቶዶክስ ህፃናት የምታጠምቀዋ ትምህርቷ፣ ካቶሊክ ህፃናት የምታጠምቀዋ ትምህርቷ፣ መካነ ኢየሱስ ህፃናት የምታጠምቀው ትምህርቷ፣ ሉትራውያን ህፃናት የሚያጠምቁት ትምህርታችሁ በዜሮ ይባዛል ማለት ነው። አጭርና ግልጽ። this is ኤርሚያስ በዜሮ ነው የምትባዙት። ህፃናት አጥማቂያን የተባሉ አብያተ ክርስቲያናት ሁሌን የምናገረው 10 ዓመት ሙሉ ተናግሬያለሁ። ካቶሊክ፣ ኦርቶዶክስ፣ መካነ ኢየሱስ፣ ሉትራውያን የህፃናት መንቦጫረቅ ትምህርት ይባላል። የህፃናት ጥምቀት አንድም አባት አሳይ ነው ብላችሁ ምትሉኝ አይደል? ኢየሱስ ነው አባቴ ሲጀምር፣ ከዛ ነው የሚጀምረው። ቀጥሎስ ጴጥሮስ ነው አባቴ፣ ዮሐንስ ነው አባቴ፣ ጳውሎስ ነው አባቴ። ህፃናትን አጥምቁ ብሎ ያለበት ያላመነ ህፃን ልጅ አጥምቁ ያለበት አንድም ቦታ አታመጡ። በዜሮ ነው የምትባዙት። ስለዚህ ጠገጃችሁ እርስ በርሳችሁ እዚሁ ሙድ ተያያዙ ማለት ነው። የምትለው ካለ መቀጠል ይችላል። 10 ዓመት ሙሉ እንደዚህ አድምቼ ነው የምናገረው። መካኒክና ሉተራውያን ከኛ ወገን ስለሆኑ የምሸፋፍን መስሏል።
አንድም መረጃ የላቸውም። አራት ቤት እነዚህ አድምጥ እኮ እሰጣለሁ። እነዚህ አራቱ አብያተ ክርስቲያናት መላምት አራት ቤተሰብ ይጠራሉ። የእስጢፋኖስ፣ የቆርኔሌዎስ ቤተሰብ ማለት ነው። የወህኒው ጠባቂ የሐዋርያት ሥራ መጽሐፍ ላይ የወህኒው ጠባቂ እና የሊዲያ ቤተሰብ። አዎ እነዚህን አራት ቤተሰብ ውስጥ ምናልባት ህፃናት ሊኖሩ ይችላሉ። በቃ ይሄን ነው የምታላዝኑብን። ሉተራውያንም ስጠይቋቸው ህፃናት ምናልባት ሊኖሩ ይችላሉ ነው የሚሉት። እዚህ ቤተሰብ ውስጥ የለም ግን ህፃን የ40 ቀን ህፃን ልጅ የ80 ቀን ህፃን ልጅ የለም። በመላምት ዶክትሪን አይሰራም። መካኒሱም ስጠይቃቸው ህፃናት ሊኖሩ ይችላሉ። በቃ ማላዘን ያው ከኦርቶዶክስ የቀዱት ማለት ነው። ኦኬ እነኚህ ሉተራውያንና እነኚህ የወጡቱ ከካቶሊክ ነው። ሉተር ስለሆነ ያው በተዘዋዋሪ መንገድ የሚያገናኘን ቦታ ላይ ያገናኘናል። ኦርቶዶክስ ደግሞ እዚህ ቁጭ ብላለች፣ ኦሪየንታል ብላ ማለት ነው። ኦኬ ከየት ነው ያመጣችሁት? ህፃናት ሊኖሩ ይችላሉ አሉ ብለዋል እንዴ? የ40 ቀን የ80 ቀን ህፃን ልጅ ነው ያጠመቁት። እንዴት ሊኖሩ ይችላሉ ብሎ በሚል ዶክትሪን ላይ ተንጠለጠላላችሁ። እናንተ እኮ ዋስትናችሁ ጥቀሱ ተብላችሁ ብትባሉ የህፃናትን ጥምቀት እውነት ለማድረግ ከነዚህ ቤተሰብ ውጭ የምትጠቅሱት የለም። እነዚህ ቤተሰብ ውስጥ ደግሞ የ40 ቀንና የ80 ቀን ህፃን ልጅ የለም። እና እርስ በርስ ተተኳኮሱ እዛው ማለት ነው። የህፃናት ጥምቀት በላይ እኔ ጋር መጣ አታላዝንም። ጨርሻለሁ፣ መናገር እችላለሁ። ጥሩ እሺ። አሁን ከተናገርካቸው ንግግሮች ሁሉ እኔ በወንጌል የተጻፈውን ቃል እኮ ሁሉንም እኔ እኮ እቀበላለሁ። ምንድነው የምቀበለው? ሰው ሳያምን መቼም ሳይሰማ የእግዚአብሔርን ቃል ሳይሰማ ሊያምን አይችልም። ይሄ ደግሞ ሰው ልጅ ሆኖ ሊሰማ አይችልም፣ ሊያስተውል አይችልም፣ ሊያምን አይችልም። እኔ ግን አንዳንድ ጥያቄ ጠይቃለሁ። አንተ ለምሳሌ ማለት ነው አሁን ለምሳሌ አንተ አንድ ልጅ ወለድክ ልበልና ሰምቶ ማመን አይችልም። አጋጣሚ እግዚአብሔር ያደርገውና ያ ልጅ በልጅነቱ ሞተ። ምንድን ነው የሚሆነው? ያ ልጅ መንግስተ ሰማያት ነው የሚገባው። በምን መስፈርት? ሳያምን እንዴት ዳነ? ኦኬ ቴንክ ዩ። ጌታችን ኢየሱስ ክርስቶስ ህፃናት ወደ እኔ ይመጡ ዘንድ አትከልክሏቸው። እኮ እኔ እኮ እምነቱን ነው የጠየቁት። ማመን አለበት አይደለ? ጥያቄ ጠይቀኝ አይደለ? አትጩ። ጥያቄ ጠይቀኝ አይደለ? እኮ ማመኑ በምንድን ነው ታረጋግጥልኝ? ጥያቄ ጠየቀኝ አይደል ወይ? አዎ በቃ መልስ እስከመልስ ድረስ ሚዩት አድርገው። እኔ አንድ ልጅ 3 ልጆች አሉ፣ ህፃናቶች ናቸው። አይ በለውና ማለፍ ቢመጣ የኔ ልጆች ሲኦል አይገቡም። የኔ ልጆች ብቻ አይደሉም። ኦርቶዶክሳውያን ቢሆኑ፣ ሙስሊም ቢሆኑ፣ ፓጋኒስት ቢሆኑ፣ ማንም ሂንዱዝም ቢሆኑ፣ ቡዲዝም ቢሆኑ ህፃናት ናቸውና ህፃናት ወደ እኔ ይመጡ ዘንድ አትከልክሏቸው። መንግስተ ሰማያት ለእንደነርሱ አይነት አይደለችም አይደለም ያለው ጌታ፣ ለእንደነርሱ አይነት ናትና ነው ያለው። ፒሪየድ። ይሄንን ቤተክርስቲያን ራሱ እንኳን ጽፈዋለች መጽሐፏ ላይ። እሺ ጥሩ። ስለዚህ ስለ እኔ ልጆች ድንገት ቆይ ሰው ሳያምን ይድናል እንዴ? አድመጠኝ። የምን እኔ ልጆች ጋር ትንጠለጠላ የሰጣቸውን የህይወት ዘመን ማለት ነው። አንተ አሁን ብትሞት የት ነው የምትገባው? አያደርግባቸውና ብያለሁ። ቆይ እኔ እኮ ጥያቄን አልጨረስኩም። አልመለስክልኝም። ጥያቄን አልጨረስኩም። ችግር የለውም። እኔ እኮ አያደርግባቸውና ብዬ ቀድሜ እኮ አያደርግባቸው ብያለሁ። አልመኝም። እኔ የአንተን ልጅ ደግሞ አንድ ችግር የለውም። ይኸውልህ እኔ የጠየቁት ጥያቄ መለስክልኝ እኮ ምን ሆነ? ገልጽ የምታደርግልኝ አልመለስክልኝም። ምንድን ነው የመለስክልኝ? ሰው ሳያምን ይድናል? ሰው ሳያምን ይድናል? ኦኬ ሰው ሳያምን ይድናል ወይ ብለህ ስትል እኔ ጋር ጥያቄ የምጠይቀው እኔ ምን ጠይቄ ነው? አይደለም ሰው ሳያምን ይድናል። እኔ ነው የጠየቁት። መልስልኝ። ሰው ሳያምን ይድናል አይደለም? መልስልኝ ቶሎ በል። በኦርቶዶክስ ይድናል። አዎ በኦርቶዶክስ። እኔ በኦርቶዶክስ አልጠየኩም። ያንተን እምነት ነው የጠየቁ። በኦርቶዶክስ ይድናል ነው እኮ ብዬ ያንተን እምነት ነው የጠየቁ። ኦርቶዶክስን ተወው። ስለ ኦርቶዶክስ ተውና ያንተን እምነት ነው የጠየቁ። መልስልኝ ቶሎ በል። ጠየቁ። ጥያቄን መልስልኝና ከዛ አንተ ጥያቄ የጠየቁ መልስልኝ ቶሎ በል። ጠየቁ። ጥያቄን መልስልኝና ከዛ አንተ ጥያቄ መልስ። እስካሁን ድረስ እየጠየቀኝ መሰለኝ። ይሄን ሁሉ እየጻፍኩ የመለስኩ። አይ አልጠየቅኩም። አንዴም አልጠየቅኩም። አንተ ሌክቸር ስታደርግ ነበረ፣ ጽሁፍ እየጻፍክም እንደዚህ በ15 ዓመቱ በ16 ዓመቱ እያልክ እየጻፍክ ነበር እስካሁን ድረስ። እኔ አሁን ጥያቄ ጠይቄያለሁ። ጥያቄ መልስልኝ። ሰው ሳያምን ይድናል ወይ? ማነው እሱ 15 16 እያለ ሲያጽፈኝ ነበር? ቶ አሁን እሱን ተወውና ወደ ጥያቄው በቃ። አሁን አታመልጥም፣ እዚህ ጋር የትም አታመልጥም። ሰው ሳያምን ይድናል ወይ? መልስ። ይሄን 15 16 እያለ ሲያጽፈኝ ነበር ማለት ነው። ሰው ሳያምን ይድናል ወይ? ወይስ አይ? እኔ ነኝ ሚዩት ያደረኩህ።
ተግባቦት ታቅ ከሆነ ዝም ብላ አትጩህ። ዛሬ ኤርሚያስ ሰው ሳያምን ይድናል ወይ የሚለው ጥያቄ መልሰው። ካልሆነ ትወርዳለህ። ቶሎ በል መልስ። ተግባቦት ወቅ አትጩህ። ባዶ ክላስ ውስጥ ነው ያለው። ቤቱ ያስተጋባል። ትጮሃለህ። ምንም እስካሁን ድረስ ጥያቄ እሺ፣ መልስልኝ። አልጮህም። እሺ መልስልኝ። 15 16 ዓመት እያልክ ስታስበኝ የነበረው አንተ ነህ ወይ? ችግር የለውም። መልስልኝ። ጥያቄው መልስልኝ። ሚዩት አድርግ። ስትከፍት 15 16 እያልክ ስጽፍ ነበር አልከኝ። ማን ያጻፈኝ? መልስልኝ። ጥያቄ እሱን አልፈልገውም። በቃ መልስልኝ። እታች ውረድ። ኧረ ጥያቄ መልስ እባክህ። ጥያቄ መልስ። እታች ውረድ። 15 16 እያልክ ስጽፍ ነበር አልከኝ አይደል? ከአፍ እየሰማሁ ነው የጻፍኩትኝ። ይሄን መተማመን አለብህ በመጀመሪያ። ከዛ በኋላ ነው ባዶ ቤት ውስጥ ሆኖ ይጮሃል። እንደዚህ ነው የሚጮኸው። እኔና ዳንዬ እናውቀዋለን። አይ ቲንክ ብሩክዬም ያውቀዋል።